ሙግዲ ኮለ ምን አታወራ? ምንድን ነው የሚዘጋት? ሃና እየሰማች ነው? ሃና ነው ስሟ? አዎ ሃና ነው የሰማው ነው። እና የማትጠሪበት ስም ነው እንዴ የተሸከምሽው? እንዴት ነሽ? ደህና ነኝ። ሰላም ነው? አለን። ሰላም ነው አልሐምዱሊላህ። ሰለምቴ ነሽ? አዎ ሰለምቴ ናት እያሉ ነው። መቼ ነው የሰለምሽው? ቅርብ ጊዜ ነው። ተይ እንጂ ማለት ለምንድን ነው የምተወው? ምን ትተይዋለሽ? እና ለምንድን ነው የሰለምሽው? በምንድን ነው? የሰለምኩት ያው ከዚህ በፊት ክርስቲያን ነበርኩኝ። ኦርቶዶክስ? አዎ። የክርስትና ስምሽ ማን ነበር? ሀና ማርያም። ሀና ማርያም? አዎ። እሺ ሐናን ተይው አይደለም ያለሽ። እሺ ተይ እንጂ ስልሽ እውነትሽን ነው እንዴ ለማለት ነው እንጂ ተይው አይደለም ያለሽ። እሺ ኦኬ ቀጥይ። ለምን ሰለምሽ ታዲያ? ይሰማሻል ሀና? አይ እንግዲያውስ ማብራራት ካልቻልሽ እኮ ምንም ትርጉም የለውም። እኔ እንደዛ ነው የምረዳው። ሰው ማብራራት ካልቻለ ነገ ትጠየቅበታለሽ። እኔ ምን አገባኝ? እኔ ሰው ይሄ ስለም ይከርስስ ምንም አያገባኝም። እኔ ሰው መብቱ ነው። እንደውም ሁሉ ሰው መቀየር አለበት ብዬ ነው ማምነው። የውርስ ሃይማኖት ትርጉም የለውም ብዬ ማምን ሰው ነኝ። ግን ለምን ተብሎ ሲጠየቅ ደግሞ ቆረጥ ጎረድ አድርጎ ባጭሩ ሰው ሊያስረዳ ይገባል ብዬ ነው ማምነው። እንደዛ ነው መሆን ያለበት እና ይሜ ብያለሁ። በቃ እኔ ምን አገባኝ። ፕሮፋይሏን ግን እንዳዘንሽ ነው እያየው ያለሁት እኔ። እንዳዘንሽ ውስጥሽ የሆነ ቁስል እንዳለ ነው እኔ የተረዳሁት። እና ያ ቁስል ደግሞ ብንካፈልሽ እንደ ሰው አሪፍ ነው። ብትነግሪን መልካም ነው። የሆነ የተናደድሽበት ነገር ካለ ብታካፊን እና እንትን ብናደርገው ተካፍለን እንትን ብናደርገው አሪፍ ነው። ችግር የለውም ብዬ ነው። ይመችሽ። አዎ እንደዛ እያለች ነው ሬይነር። ሀና ማርያም እባላለሁ ኦርቶዶክስ ነበርኩ እያለች ነው። ብዙ ሰው ነው እየሰለመ ያለው። አንቺ ብቻ አይደለሽ። ሁሉም ሰው እንደዛ የሆነ ነው። እሺ ኤል አለ አንድ ነገር ምንድን ነው የምትይው ነገር ነው? አዎ ያለሁበት ቦታ ትንሽ ድምፅ አለ። አሁን አይረብሽም አይደለ? አልረበሸንም እኮ እኛ አዲስ ነገር መስማት ስንፈልግ እኮ ለምን ዝሆን አይጮህም? እሺ እኔ አሁን ሰለምቴ ነኝ፣ ሙስሊም ነኝና ግን ከእስልምና ይቅርታ። እሺ ችግር የለውም። ካልተመቸሽ ችግር የለውም። ግሬት ነው። እሺ ከሞት በኋላ ባለው ህይወት ማለት ነው ለማመን እፈልጋለሁ፣ ግን የሆነ በጣም ነው የምጠራጠረው። በቃ አንቺ ስትሞች አፈር ሆነሽ ነው የምትቀሪው እንጂ ከሞት በኋላ ህይወት የሚባል ነገር የለም የሚለው ሀሳቡ በቃ ማለት በጣም ነው የምጠራጠረው በዚህ ጉዳይ ላይ። ማለት ማን ነው አፈር ሆነሽ ነው የምትቀሪው ያለሽ?
በክርስትና እንደዛ የሚል አስተምሮ የለም። ያው መንግስተ ሰማያት ትገቢያለሽ፣ ዳሽን ተራራ የሚያክል ክንፍ ይገጠምልሻል። ከዛ ገነት ውስጥ እየበረርሽ ምናምን ከላይ ነው ዝም ብለሽ በቃ እየተንሳፈፍሽ እየበረርሽ በክንፍሽ ሁሉ ነገር ነጭ ነው፣ ወርቅ ነው። በቃ ምግብ አትበይም፣ አትጠጪም ምናምን ነገር ነው። በቃ እንደ መልአክ እየበረርሽ ትኖሪያለሽ ነው የሚባለው። የሚበረው መንፈስ ማይታይ ነገር በምንህ ምን ይገጠምልሃል? በምንህ ነው የሚገጠምልህ? መንፈስ አይታይም። በምንህ ምን ይገጠምልሃል? እንዴት ውስጥ ተበራል ማለት እኔ ገነት ውስጥ እንዴት ይሆናል አይደለም፣ ግን በምንህ ነው የሚገጠምልህ? አካል ከሌለ ባዲ ከሌለ የዳሽን አይደለም ለምን የክሊማንጃሮ ተራራ በምን ይገጠማል? እንዴት ነው የሚገጠም? ወላሂ ቀልድ አይደለም፣ እየቀለድኩ አይደል። የሚበሩ በምን ነው የሚገጠምላቸው? ማይታይ ማይጨበጥ ነገር ምን ይገጠምላል? እንትና የማይሞት ስጋ ለብሰው ይነሳሉ ነው። እንደዛ ነው። ከዛ ትነሳለህ፣ የማይሞት ስጋ ለብሰህ ትነሳለህ። ከዛ ክንፍ ይገጠምልሃል በሁለት እንትንህ። ከዛ በቃ ትበራለህ ምናምን። መብረሩ ምን አስፈለገ ነው? ኢየሱስ እየበረረ ነው ትልም። ኢየሱስማ በአባቱ ቀኝ ቁጭ ብለዋል። መብረሩ ሳይሆን ቁም ነገሩ እንትን ላይ ኦርቶዶክስ 81 አሐዱ ላይ አለ። ልክ ራቆት እንድትወለድ ራቆትን በፈጣሪ ዘንድ ትቆማለህ ይላል እና ከልጅነትን ጀምሮ ስትሰራው የነበረው ኃጢአቶች ሁሉ በጫንቃ ትሸከመዋለህ ይላል። ግን ደሴም ታይም ክርስቲያኖች ደግሞ ኢየሱስ ሞቶልናል ይላሉ። ግን ገነት ወይም ደግሞ መንግስተ ሰማይ የምንገባው ደግሞ በመንፈስ ነው ይላሉ። ለዚህ ነው አሁን እኛ ሙስሊሞች ገነት ትገባላችሁ፣ እንበላለን፣ እንጠጣለን፣ እናገባለን ትላላችሁ፣ እኛ መንፈስ ነው ይላሉ። በምኑ ነው ምኑ ይገጠምለታል? እሱ ውሸት ነው። በመንፈስ ነው የሚል ሰው ካለ ውሸት ነው። የማይሞት ስጋን ለብሰው ይነሳሉ አይደለ እንደሚለው የምን መንፈስ ነው? ከየት የመጣ መንፈስ? አንድ ክርስቲያን ሲገባ ጠይቀዋል። በእኛ በሰውነት አይደለም ገነት ምንገባ ይውልሃል። የማይሞት ስጋ ለብሰን ነው የምንነሳው እንጂ ለምንድን ነው ከየት የመጣ መንፈስ ምናምን? እንደዛ አይደለ እንደሚለው መጽሐፉ። እስቲ ረያን አለ አይደል ማን ነው ኑር ምን ትጠይቃለህ? አይ የጠየቀችው ጥያቄ ነው እንጂ ቻሊ አላ በቁርአን ላይ ለቁረይሾች ራሱ ደጋግሞ የሚመልሰው አይነት እንትን ነው። ካለመኖር ወደ መኖር ከመጣችሁ ካለመኖር ወደ መኖር እንደመጣች ታምኛለሽ አይደል? ያው ሙስሊም ስለሆንሽ ያለፈ ህይወት ወኩን ነው ስጠይቅ የነበረው ሬነር። አሁን ነው ሊጠይቀችው፣ አሁን ነው ሊጠራጠራለሁ ያለችው። በዛው መሰለኝ። ታብራው ጥያቄዋ ደግማ ትጠይቅ ወይ መልስላት ከተረዳሃት። እሺ ትርገመው፣ ችግር የለውም። ሚስ አንደርስቱድ እንዳባረጋት። ጥያቄሽ ምንድን ነው ሀና? የኔ ጥያቄ እኔ አሁን ቅርብ ጊዜ ነው የሰለምኩት እና ከቅርብ ጊዜ በኋላ በእስልምና አምናለሁኝ እና ግን በጣም እጠራጠራለሁ። ከሞት በኋላ ያለው ህይወት ለመኖሩ ምንም ማረጋገጫ የለም ይለኛል። ከውስጤ ነው፣ ከማንም ሳይሆን ከመጽሐፍ ሀሳብ ሳይሆን ከራሴ ጋር ስነጋገር አፈር ሆነሽ ነው የምትቀሪው፣ ሰው ከሞተ በኋላ ህይወት የለውም የሚል ሀሳቤ አለ። በሁለቱም ውስጥ ነው ያለሁት። ከአንቺ ከራስሽ የመጣ ጥያቄ ነው? አዎ። ሃይማኖቶቹ ምን መለሱልሽ ስለሱ? ክርስትና ምስልምናም የመለሰልሽ መልስ አለ? አዎ እስልምና ላይማ አላህ እኮ የሌላችሁ ስትሆኑ ያመጣችሁ እንዴት አይቀሰቅሳችሁም ብላችሁ ታስባላችሁ ይላል፣ ይናገራል። ከሞት በኋላ ብዙ ቦታ ህይወት እንዳለ እና ከተናገረሽ ታዲያ ተማርከሽ አይደለ እንዴ ሰለምሽው? አዎ እኮ አምነሽበት ከሰለምሽ ድጋሜ ጥርጣሬ ፈጠረብሽ? እንደዛ ነገር። አይ እሺ፣ የት ነው ያለሽው ሀና? ማለት ኢትዮጵያ ነው ከኢትዮጵያ ውጭ ለማለት ነው? ሀገሩ የትም ይሁን አይመለከተኝም። ኢትዮጵያ ነው። ከኢትዮጵያ? አዎ ለዛ ነው ኢትዮጵያዊ ከኢትዮጵያ ሲወጣ ከራሴ ቀንጨረናል እኮ
ሀና አይምሮአችን ቀንጭሯል፣ የለንም። ደረቅበት ነው የሚገርምሽ ነገር አይምሮአችን እና ለዛ ነው እንቅበዘበዛለን፣ እዚህም እዛም ከላይ ታች እንወርዳለን፣ እንወድቃለን፣ ምናምን ኑሮ ያጠናግረናል፣ ምናምን በቂጣችን እንወድቃለን፣ ምናምን እንደዛ ነው በቃ። እና ትውልድ ሁሉ የሚያሳዝን ማንነት ነው የተላበሰው። ቀጥል ራይነር ቀጥል። አይ በቃ አሁን እኮ ቁርአን የሚመልሰው ራሱ ታውቃለች። ግን ፈጣሪ ሁሉን ቻይ ነው ብለሽ ታምኛለሽ ሀና? አላህ ሁሉን ቻይ እንደሆነ ታምኛለሽ አይደል? አዎ ሁሉን ቻይ ነው። ሁሉን ቻይ ከሆነ ታዲያ ካለመኖር ወደ መኖር አመጣሽ። አሁን ደግሞ በትንሣኤ እንዴት አይቀሰቅሰኝም? ለምዶ የጥርጣሬ የሚሆንብሽ ያኛውን እንዳመጣሽ የምታምኝ ከሆነ አይመልሰኝም ለማለት ምንድን ነው ጥርጣሬ ያስገባሽ? አለ አይደል? አሁን እዚህ ዱንያ ላይ ስታዩ በክፋት አለ፣ የተለያዩ ነገሮች አሉና እሱን ለምን ፈጠረ ለምን አላስወገደም በሚለው ነው እኮ። ለእነሱማ የፍርድ ቀን አስቀምጧል አይደለ? ለክፋት ሁሉ እያንዳንዱ ሁሉም ለሰራው የእጁን የሚያገኝበት የፍርድ ቀን አለ። ክፋትን መጀመሪያ ማለት ክፋት ከሰው ልጆች ነው የሚመነጨው ወይስ እንዴት ነው? ማን ነው የፈጠረው ክፋት የሚባለውን ነገር? ክፋትን ሰው ነው የሚያደርገው፣ የሚመነጭ ምናምን ነገር አይደለም። እሺ ክፋትን ፈጣሪ ሊያደርጋቸው ክፋት የሚመጣው ከነፃ ምርጫ ነው። አሁን ለምሳሌ አንድ ሰው አንቺ መልካምም የማድረግ ክፉንም የማድረግ ነፃ ምርጫ አለሽ። ነፃ ምርጫ እስካለሽ ድረስ አንዱ ነው የሰው የሆነ የራሱ የነፃ ምርጫም አለው አውቃለሁ። ግን ደግሞ ፈጣሪስ በሰዎች ልጆች ላይ ክፋትን ሊያደርግ አይችልም ወይ? ማለት ምን አይነት ክፋት? ለምሳሌ ከነ ክፋት ነው የፈጠረው ለማለት ነው? አይደለም። ክፋትን ስልህ ችግርን አላሪቶስ ፈተና የምንለው መቸገርን ከሀብት ከህመም የተነሳ እንደዚህ አይነት ነገሮችን ነው። ይሄ አላህ ውሳኔ ነው። ይሄን ኡስታዝ ጀማል ቢመለስ ይሻላል። እኔ ብዙም በዚህ ላይ መናገር አልችልም። السلام عليكم ورحمة الله وبركاته يا جماعة الخير. እኔ ሰማሁት ነው። ወጣች እኮ እሷ። ወጣለች። በቃ ኢንሻአላህ ብትመለስ አሪፍ ነበር። መጀመሪያው እስልምና እነዚህ አርካኑል ኢማን የምንላቸው ወይም የእምነት መሰረቶች የሚባሉት ከሱ አንዱ ያው ሞቶ በመነሳት ማመን ነውና አሁን ያንን ነገር ልታመን የከለከላት ነገር ምን እንደሆነ ለማወቅ ነበር የጠየቅኳት። ያው ከአርካኑል ኢማን አንዱ ያው በአላህ ማመን ነው። አላህ አይተነው አይደለም ያመንነው፣ ወይም ደግሞ በመላእክቶች ማመን ነው። መላእክቶችን ደግሞ አይተናቸው አይደለም ያመንነው። አላህ ደግሞ ከዚህ በፊት ነብያቶችን ልክ ያለው ብለዋል። እንደ እምነታችን በነብያቶች እናምናለን። ስላየናቸው አይደለም፣ አላህ በቁርአኑ ስለነገረን ነው። እንዲሁም ደግሞ ከዚህ በፊት ኪታቦች ደግሞ ወርደው ነበር ብለን እናምናለን። እነዛም አይተናቸው አይደለም፣ ያው ቁርአን ነው በእጃችን ያለ። ከዚህ በፊት አላህ ያወረዳቸው መለኮታዊ መጻሕፍቶች ነበሩ ብለን እናምናለን። እና ባላየናቸው ነገሮች ልጠይቃት የነበረው ጥያቄ ምንድን ነው? መላእክት አላየንም፣ አላህ አለ ብሎ ነገርን። ካመንን አላህን አላየነውም በአይናችን፣ ግን አላህ አለ ብለን እናምናለን። እንዲሁም ደግሞ ነቢያቶችም ሆነ ኪታቦችንም ካመንን ትንሣኤንም ደግሞ ስላላየመቼ ነው
ልታምን ያልቻለችው በምን አይነት ነገር ነው? ምክንያቱም ከእምነት መስፈርቱ አንዱ ሞቶ በመነሳት ማመን ነውና ማለት ነው። እነዚህ የእስልምና ኮር የሆኑ ወይም አርካኑል ኢማን የሚባሉት እነዚህ ስድስቶቹ ኮር የሆኑ ናቸው እና አንድን ሙስሊም በእነዚህ ነገሮች ግዴታ ማመን ይጠበቅበታል። አንዱ ላላምንም ካለ ከእስልምና ያስወጣዋልና ማለት ነው። እና እነዚህ ነገሮች ማመን አለባት። ሹብሃት ሊፈጠርባት ይችላል፣ ሊፈጠር ይችላል። ያንን ሹብሃቱ ግን የተፈጠረባት ምክንያትና ለምን እንደዛ ልታስብ እንደቻለች የሆነ ባኬን ፎርዝ ብናደርግ አሪፍ ነበር። ብቻ ኢን ጀነራል አንድ ሙስሊም በእነዚህ በስድስት ነገሮቹ ግዴታ ማመን መቻል አለበት። ከነዚህ አልቀበልም ማለት አይችልም። ከነቢያቶች ራሱ በነቢያቶች አምናለሁ ብሎ ራሱ አንድ ነቢይ ስፔሲፊክሊ አውጥቶ በዚህ ነቢይ ብቻ አላምንም ካለ እሱ ራሱ ከኢማኑን ያስወጣዋል፣ ከእምነቱን ያስወጣዋል። ምክንያቱም በነቢያቶች እንድናምን ታዘናልና ማለት ነው። በዚህ ጋር ላወራት ፈልጌ ነበር። ሌላው ስለ ቅጣት ምናምን ያለችው በመጀመሪያ ደረጃ እኛ ሙስሊሞች ላይ የተፈጠር ነው። ለምንድን ነው በዚህ ምድር ላይ አላህ አመንን ስላላችሁ ብቻ ማን ተፈተኑ ይመስላችኋል? በእርግጥም ከእናንተም በፊት ያሉ ሰዎች እንደተፈተኑ እናንተም ትፈተናላችሁ ይለናል እና አላህ በብዙ ነገሮች ሊፈትነን ይችላል። በጤና፣ በብር፣ በማግኘት፣ በማጣት በብዙ ነገሮችን አላህ ሊፈተነን ይችላል። ምክንያቱም የተፈጠረውም ለፈተና እስከሆነ ድረስ ማለት ነውና እዚህ ጋርም ያው ብዙዎች የቁርአን አያዎች አሉና እዛው ብትኖር ጥሩ እንትን አረጋት ነበር የለችም። ሌላው መከራ ወይም ቅጣት ወይም ደግሞ እንትን የተባለው ነገር አላህ ምን ይላል? ኸይር ነገር ሁሉ ከአላህ ነው ወይም ደግሞ መጥፎ ነገር ሁሉ እጃችሁ ባስቀደሙት ነገር ነው የሚያገኛችሁ ይላልና ህግ አለ። አላህ ህግን ሰጥቶናል። ያን ህግ ስንተላለፍ ቅጣቱ የሚመጣው ከማን ነው? ከአላህ ነው የሚመጣው። ማንኛውም ቅጣት የሚመጣ ከአላህ ነው። ግን መጥፎ ቅጣት ግን እጃችን ባስቀደም ነውና በሰራነው ኃጢአት ነው ያንን ነገር የሚያገኘንና እዚህ ጋር ትንሽ ክሊል አረግላት ነበር። ከተመለስሽ ነይ ኢንሻአላህ ቀጥሉ ባቢ። እሺ እኔ በአጠቃላይ እነዚህ ሃይማኖት የሚቀይሩ ሰዎች የሆነ ማጎሪያ ውስጥ አስገብቼ እየመነጠርኩ እንትን ካላደረግኳቸው በጣም ከባድ እንትን ውስጥ ናቸው። በነገራችን ላይ አንዳንድ ሰዎች በቃ ሃይማኖት መቀየር ማለት እንደ ፋሽን ነው የሚከተሉትና ቀየር አድርገው ሳምንት ቆይተው 2 ሳምንት 1 ወር ከዛ የነበርኩበት ናፈቀኝ ምናምን ነገር ትላለች። ትንሽ ቆይተው ደግሞ አሁን ለምሳሌ አንድ ሰው ሃይማኖትን ሲቀይር ተረድቶ አውቆ እኮ መሆን አለበት እኮ ያ የነበረበትን በዛ በነበረበት ተስፋ ቆርጦ ነው መቀየር ያለበት። የሚገባበት ደግሞ ሙሉ ተስፋ ሊኖረው ይገባል ድንበታል ብሎ። ካልሆነ ግን ሃይማኖት መቀየር እንደ በቃ እንደ ልብስ አደረጉት። በጣም በሚገርም እንትን ማለት ነው። ነይ ሃና ስላንቺ አይደለም እያወራ ያለሁት እኔ ነይ እና ተመልሰው ያ የነበሩበትን ጥያቄ መጠየቅ ይጀምራሉ። ይሄ ነገር ግን እንዴት ነው ምናምን እሱን ሳታውቅ ነው እንዴ ሄዳችሁት ምናምን ብለህ ስትጠይቅ ደግሞ በቃ መሀል ላይ እንትን ይሆናሉ። ይሄ አላውቅም። ይሄ ትኩረት የሚባለው ነገር በጣም ከባድ ነውና ሀና ነይና ጨርሼ ከወንድሞችሽ ጋር ክርስቲያኖች ካላችሁ መግባት ትችላላችሁ። አስተማሪዎች እኛ እንትን ስለሚለን ነው ማንገባው ምናምን እያላችሁ ሴት ስር ቀሚስ ስር የምትርመጠመጡ ሰዎች ገብታችሁ ማውራት ትችላላችሁ። ጥያቄው ከባድ ነው። ጥያቄው በጣም ከባድ ነው። እኔ የማነሳው ጥያቄ ከባድ ነው። አትመልሱትም። በቂጥህ ነው ታስነጥሰው። ግን ችግር የለውም ከሆነ መልስ አለን የምትሉ ከሆነ መግባት ትችላላችሁ። ልክ እንደ ሙስሊሞቹ ይገባሉ፣ ይመልሳሉ። አለቀ። በድፍረት ማለት ነው። ናና መልስ እየተባልክ ነው። ሂደው ውስጥ ለውስጥ እንደዚህ ስለሚለን እኮ ነው ምናምን ነገር ይላሉ። የሚነካችሁ ሰው የለም። በቃ መጣችሁ መመለስ ትችላላችሁ። አሁን እች ልጅ ኑ እስኪ አስተምሯት፣ እስኪ እያየናችሁ እስኪ አስተምሯት። በውስጥ እኮ ብዙ ሰው ሊጽፍላት ይችላል። አሁን የሚርመጠመጥ ማለት ነው። ሳትቀይር ብትጠይቅ የሚመልስላት ሰው የለም። ዞሮ አያዩዋትም። ከቀየረች በኋላ በቃ ሰለመች ከተባለ እየተርመጠመጠ እንዳይጥ በውስጥ ጉድጓድ ለጉድጓድ ውስጥ ቀሚስ ስር ገብተው ብዙ ነገር ያደርጋሉ። ስለዚህ ኑ እና እስኪ እንያችሁ እስኪ ያስተምሩ። ለነገሩ ደንታቸው አይደለም። እነሱ ብር ካገኙ ደንታቸው አይደለም። ክርስትና ቢቃጠል ገደል ቢገባ ምንም አይመስላቸውም እነሱ። ለነገሩ ቀጥሉ። ኡስታዝ ጀማል እንዴት ኖት? ወይ ባቢ ሰላም ቢያለን ሙስሊሞችም ሰላም ነው። አማናችሁ ሁሉ ሰላም አለን። የሆነ ሀሳብ ላስቀምጥሜ እኔም እሺ ብዙም አላበዛም። አመሰግናለሁ ባቢ ሁላችሁም። ምናልባት ቅድም እህታችን ያስቀመጣችሁ ሀሳብ ነበርና አሁን ያንን ምናልባት ሁላችንም እዚህ ጋር እሷ ጋር ያለው ጥርጣሬ እኮ ሁላችንም ጋር ይኖራል እኮ ውስጣችን ይነግረናል እኮ። ነገር ግን ማጥፋት ይቻላል።
አሁን ለምሳሌ እንበልና እኛ አላህ Subhanahu Wa Ta'ala አላየነውም፣ ጀነት ምን እንደሆነ አላየንም፣ ጀሃነም ምን እንደሆነ አላየንም፣ አጠቃላይ ሩቅ የሆኑ ነገሮችን አላየናቸው። ነገር ግን አላህ Subhanahu Wa Ta'ala በቁርአኑ ነግሮናል፣ እንደዚሁ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ነግሮናል። እንደዚህ አይነት ጥርጥር ሐታ ነብዩ አለይሂ ሰላቱ ወሰለም ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒካ፣ አንተ ልቦችን አገለባባጭ የሆንከው አምላኬ ሆይ ልቤን ወደ አንተ ገልብጥልኝ ብሎ ዱዓ ያደርጉ ነበር። እነዚህ ነገሮች እኛ ሰበብ በማድረስ ምናደርጋቸው ነገሮች ናቸው። ለምሳሌ አንድ ሰው ሁሉ ጊዜ ዘፈን የሚሰማ ከሆነ ማለት ነው የዘፈን ጥፍጥና ነው የሚመጣለት። ሁሉ ጊዜ እኛ ቁርአንን በአግባቡ መቅራት ባለብን መልኩ ከቀራን ማለት ነው ውስጣችን ላይ ያለው እንትን መርዝ ይወጣልናል። ይገርማችሁ ነገር ማለት አላህ Subhanahu Wa Ta'ala ለዚህ ነው አላህ ራሱ ቁርአን ለሰው ልጆች መድኃኒት ነው። ለምን አይነት ሰው የልብ በሽታ የጥርጣሬ በሽታ ያለባቸው ሰዎች ውስጣችን ላለው ጥርጣሬ ወላሂ ቁርአንና ሐዲስን ካልቀራን ማለት ነው መቼም ቢሆን ደስታ እናገኝም። እኛ እስከዛሬ ድረስ እስልምናን ስለስልምና ስንጠይቅ የነበረው ክርስቲያኖች እስልምና ለመቀበል ነበር። እስልምና ከተቀበለችሁ በኋላ ባህር ውስጥ ነው የገባችሁ፣ በዛ ባህር መጠጣት መቻል አለባችሁ፣ ዝመት ይበሉ ነው። ድሮ በነበርንበት ሁኔታ ማለት ነው ምን ሆነ ከሆነ መቼም የሚፈልገው ነገር አናገኝም። አሁን እሷ ማለት ነው ስለ ጀነት ስለ ዘላለማዊ ህይወት አላህ ለመኖሩ ነብዩ አለይሂ ሰላቱ ወሰለም ለመኖራቸው በውስጥ ላይ ጥርጣሬ መጣብኝ እንጂ ከቁርአን ከሐዲስ የለችም እኮ አላለች፣ የለም አላለች። ይሄ ደግሞ በምንድነው ከተባለ አው ቁርአን መቅራት አለብሽ ማለት ነው። ከሰለምሽ በኋላ ኢታችን ምን አደረግሽ? ወደ ግሩፕ ገባሽ ወይ? መጀመሪያ የነበርሽበት ህይወት በቃ ዘፈን የሚሰሚ ከሆነ ዘፈኑን ማጥፋት መቻል አለብሽ። ስሜት ቀሽቃሽ የሆኑ ነገሮች፣ ከአላህ የሚያራቁ ነገሮች፣ ልብሽን የሚጎዱ ነገሮች በቁርአንን በሃይማኖትሽ አጠቃላይ ማለት ነው ጠንካራ እንዳትሆን የሚያደርጉ ነገሮች መተው መቻል አለብሽ። እስልምና ማለት ይሄ ነው። እስልምና የራሱ የሆነ አካሄድ አለው። በስሜት አይሰራም። የራሱ የሆነ ስልት መንገዶች ስላሉት ማለት ነው። አላህና መልእክተኛው ባዘ ወምን አላህ Subhanahu Wa Ta'ala ወማ አታኩም الرسول فخذوه وما نهاكم عنه فانتهوا። መልእክተኛ ያመጣላችሁ ነገር ሁሉ ተቀበሉ፣ የከለከላችሁስ ከከለከላችሁ ከሆነው ነገር ተከልከሉ። ስለዚህ ምንድነው አላህ ምንድነው ያዘዘን? كيف نعبد الله الله እንዴት ነው የሚለው كما امرنا الله ورسوله አላህና መልእክተኛው ባዘዙን መሰረት ብቻ ነው። ያለበለዚያ ግን እኛ በራሳችን አካሄድ በራሳችን ስሜት ወይም ደግሞ ራሳችን ማሸነፍ አቅቶን ማለት ነው ነገሩ ከባድ ከሆነብን ማለት ሁሉም የሰራው ነው የሚያጅተው። እርግጠኛ ሆኜ ልንገራችሁና ማለት ነው። ከዛ ውጪ ግን አላህ Subhanahu Wa Ta'ala إن الذين قالوا ربنا الله إن ذاكيتاችን الله ثم استقاموا ከዛም በኋላ ቀጥ ካሉ تتنزل عليهم الملائكة ملائكة ልክ ሞት አፋፋ ጋራ ላይ ያሉ እነሱ ዘንድ ይመጣሉ። አላ ተኻፉ እንዳትፈሩ ወላ ተህዘኑ እንዳታዝኑ وابشروا بالجنة التي كنتم توعدون ቃል ተገብቶላችሁ በነበረችው ጀነት ደስ ይበላችሁ። نحن أولياؤكم في الحياة الدنيا በዚች በቅርቢቷ ዓለም እኮ የእናንተ ተንከባካቢዎች ነበር ይሏቸዋል። እነማን? መላእክቶች ለሰዎች ማለት ነው። وفي الآخرة በመጨረሻው አገር ولكم فيها ما تشتهي أنفسكم ነፍሶቻችሁ የምትፈልገው ነገር ሁሉ አለላችሁ የጀነት ውስጥ። አዱንያ ላይ በጭራሽ የምንፈልገው ነገር አናገኝም። ለምን? የምንፈልገው ነገር እዚህ ዓለም ላይ የምናገኝ ቢሆን ኖሮ ገነት ምን ዋጋ አይኖራትም ነበር። ለምን? እዚህ የምንፈልገው ነገር ልናገኘው ይልቁንስ አላህ Subhanahu Wa Ta'ala ገነት ውስጥ ዘላለማዊ የሆኑ ደስተኛ ሆነን እንድንኖር እንዲያደርገን ወይም ደግሞ ስለሚያደርገን ማለት ነው የአዱንያን ባህሪ ደግሞ ነገረን። የአዱንያን ባህሪ መጀመሪያ አላህ እኮ ነግሮናል እኮ ምን አለ? ወለነብልወነኩም ይፈትናችኋለሁ ቢሸይኢን በአንድ ነገር ሚነል ኸውፍ በፍራቻ ትፈተናለህ። ማይቀር ጉዳይ ነው። በቃ ተፈጥሮ ነው በነገራችን ላይ። ለምን? እኛ የሰው ልጆች ክፉ ነን፣ መጥፎ ነገር እናደርጋለን። አላህ በሌላ የቁርአን አንቀጽ አንድ ሰው እኮ በሚሰራው ስራ ላይ ማለት በሚደርስበት መከራ ላይ እጁ በሰራችው እንጂ ሌላ ነገር አይደለም ይላል አላህ Subhanahu Wa Ta'ala። እንደው ብዙ አልፎልናል። ስለዚህ ወለነብልወነኩም ይፈትናችኋል ቢሸይኢን በአንድ ነገር ሚነል ኸውፍ በፍራቻ ወልጁዕ በራብ ወነቅስ ሚነል አምዋል በገንዘቦቻችሁ በመቀነስ አላህ ይሰጣችሁና ከዛ በኋላ ይቀንስባችኋል። ወላ አንፉስ በነፍሶቻችሁ በመቀነስ አው እዚህ ጋር ማለት ሁላችን ምን አባት እናቶቻችን በህይወት ሊኖሩ ይችላል። አንድ ቀን አባቶቻችን ወይኛ ለኛ ለክሳለ ወይኛ ለአባቶቻችን እናለክሳለ ማይቀር ጉዳይ ነው። ወላ አንፉስ ከዛ በኋላ አላህ መጨረሻ ላይ ማለት ወበሽር الصابرين ታጋሾችን አበስራቸው በጀነት الذين اذا اصابتهم مصيبه قالوا انا لله وانا اليه راجعون። እነዛ መጥፎ ነገር ደርሶባቸው ማን ነው ከዛ በኋላ እኛ የአላህን ወደ አላህ ነን ተመላሾች ነን ብሎ ትግስት የሚያደርጉ ሰዎችን በጀነት ዘላለማዊ በሆነችው ጀነት አበስራቸው። እኛ ትምህርት ቤቱን ካን ስንሄድ ማለት ትምህርት ስንማር ፈተና ሲደርስ ለፈተና ራሳችን እናዘጋጃለን እናጠናለን። ስለዚህ እኛ ምንድነው ከተባለ መጥፎ ነገር ሲመጣብን ትግስት የምናደርግበትን ኢማን ማዳበር መቻል አለብን።
የማይቀር ጉዳይ ይሄ ኪፋት ነገሮች የሚባል ይሄ ያዱህን ያ ባህሪ ነው። በነገራችን ላይ በዚህ ዓለም እስካለን ድረስ ማን ነው መኖር እንዳለ መሞት አለ፣ ወጣትነት እንዳለ ሽምግልና አለ፣ ማግኘት እንዳለ ማጣት አለ፣ ደስታ እንዳለ ሐዘን አለ። ተቃራኒ በሆኑ ነገሮች የተሞላች ነው። ፍጹም የሆነ ደስታ ጀነት ውስጥ ነው የሚገኘውና ስለዚህ ስለ እስልምና ጠንቅቀን ማወቅ መቻል አለብን። በጣም አበዛውኝ። እንግዲህ ሰላም አለይኩም ወራህመቱላሂ ወበረካቱ። ቴንክ ዩ ችግር የለውም። አይ ማይ ትንሽ ስለ ቀድር ወይም ደግሞ የአላህ ውሳኔ ላይ የተወሰነ ብትላት አሪፍ ነው ብዬ አስባለሁ። ለዛ ነው ያው ዝም ያልኩት። መማር ፈልጋ ነው። አይ እንደዛ ጠይቃ ነበር ቅድም። አዎ እኮ መማር ፈልጋ ነው። መማር ፈልጋ ነው። እሷ ናት። አዎ እሷ አዎ ጥያቄ ካላት በውስጥ ትጠይቀው አንዳንድ ጥያቄዎች። ኦኬ እሺ በቃ እንደዛ። አይ ባቢ እዚህ ጋር እሷ የጠየቀችው ጥያቄ ላይ ከቅዱስ ቁርአን ላይ የሚመሳሰል አንድ ሐሳብ ላሳ አንድ ቨርስ ላይ የጠየቀ ትልቅ የአላህ ሙቀረብ ነበር ወይም ደግሞ አባታችን ኢብራሂም አለይሂ ሰላቱ ወሰላም ሱረቱል በቀራ ምዕራፍ 2 ከቁጥር 260 ላይ ኢብራሂምም አለ ጌታዬ ሆይ ሙታንን እንዴት ያው እንደምታደርግ አሳየኝ አለው። ትክክለኛ ጥያቄ ኢብራሂም ጠየቀ። ምክንያቱም ጀስት የሰው ልጅ የሚያደርገውን ነገር በሴንስ ኦርጋኖቹ ቼክ የሚያደርገውን ነገር ያው እንትን ያደርጋል ማለት በሚያየው በሚሰማው ምናምን ነገር ነው። በአይን የሚገባ ይታመናል ምናምን የሚባል ነገር አለና እንደምታደርግ አሳየኝ ባለው ጊዜ አስታውስ አላህ Subhanahu Wa Ta'ala በሚነግረን ጊዜ አላመንክም ምን አለው አላህ Subhanahu Wa Ta'ala ማለት ነው። አይደለም አምኛለሁ አለው። እንግዲህ አምኗል ማለት ነው። አምኛለሁ ግን ልቤ እንዲረጋልኝ ነው አለ። እሺ ከዛም በኋላ አላህ Subhanahu Wa Ta'ala ምን አለ? ከበራሪዎች ወፎችን 4 ያዝ ወደ አንተም ሰብስባቸው ቆራርጣቸውም ከዚያ በኮረብታዎችም ሁሉ ላይ ከነርሱም ቆራጮች አድርግ ከዚያም ጥራቸው ፈጥሮም ይመጡልሃል አላህ አሸናፊና ጥበበኛ መሆኑንም እወቅ አለው ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ምንድነው ያለው? እንግዲህ እንዴት ያው እንደ ሐይ እንደምታደርጋቸው አድርገኝ ባለው ጊዜ እንግዲህ አላመንክም ምን ባለው ጊዜ አያምኛለሁ ግን ልቤ እንዲረጋልኝ ነው ብለዋል ማለት ነው ኢብራሂም አለይሂ ሰላቱ ወሰላም። እንኳን አንቺም ጀስት ቅዱስ ቁርአን እየነገረሽ እንዲረጋልሽ ከሆነ አለዚህ ሐለቀል መተሎ ለሐያተ ለበለኩም አየኩም አሰነው አመለ ነው ወይም ደግሞ የሐሞትና ህይወት መፈተኛ አድርጎ የሐለቀው ጌታ ነው። ከዛም በኋላ ደግሞ ወለዚ የሞት ምንድነው ያህያኩም ወለዚ የሞተኩም ያህ ይገላቸው የሚገላቸው ከዛ ህያው የሚያደርጋቸው ከዛም በኋላ እንደገናም ደግሞ የሚቀሰቅሳቸው ነው እያለ አላህ Subhanahu Wa Ta'ala ከሞት በኋላ አፍተር ዴዝ ህይወት እንዳለ ብዙ አይነት ኤግዛምፕሎችን ሰጠ። ለምሳሌ ያው ከሞት ያወጣል አለ ቁርአን 30:19 ላይ ያው ከሞት ያወጣል ሙታንም ከህያን ያወጣል ምድርም ከሞተች በኋላ ህያው ያደርጋታል እነዛም ከመቃብር ትወጣለች አለ ማለት ነው። ስለዚህ እንደውም ባይዘው በትንሳኤ ጊዜ ሙሽሪኮች ያስተባበሉበት ነገር ነበር። እንዴት ነው ሰው ከበሰበሰ አንቺ ቅድም ያነሳሽውን ጥያቄ ከሞተ በኋላ አጥንቶቹ ሁሉ ከተለያዩ በኋላ እንዴት ነው ዳግም የሚቀሰቀሰው ብሎ የተናገረው ነገር ነበርና አላህ Subhanahu Wa Ta'ala ሲመልስ ምን አለ? ቁርአን 16 ከቁጥር 38 መሐሎቻቸው አላህ የሚሞትን ሰው አያስነሳም ሲሉ በአላህ ስም አሉ ሐሰት ነው ያስነሳል በእርሱም ላይ ቃል ኪዳን ገብቷል አረጋግጠዋል አብዛኞቹ ሰዎች ግን አያውቁም ብሎ ነው የተናገረው ማለት ነው። ስለዚህ እስቲ ለምሳሌ አንቺን ካለ መኖር ወደ መኖር ወይም ደግሞ ከኤግዚስተንስነት ወደ ኤግዚስተንስነት ያመጣሽ አምላክ ከሞት ወደ ህይወት ወይም ደግሞ ከያህን ማለት ያችን ቆራሽ ስቃና ያችን ዘር አድርጎ ያዩና ሰቁረበኩም ለዚህ ለቀቁም ነፍሲን ዋሂዳው ኸለቀኩም ዘውጃሃ ረጃለን ከሲራ ምናምን እንደዚህ ያለ ነው የሚናገረው ማለት ነው። ሚነፍሲን ዋሂዳ የሚለው ከአደም አለይሂ ሰላቱ ወሰለም ሁሉም ሰው እንደ ኦት ስፕሪንግ እንዳደረገና ከዛም በኋላ ደግሞ ያው በሪሌሽንሺፕ የሰው ልጆች እንደሚሄለቁ ምናምን አላህ Subhanahu Wa Ta'ala ብዙ አይነት ኤግዛምፕሎችን አይቷል ማለት ነው። ከሰማይ የምናወርደውን ዝናብ አትመለከቱም ምን ከዛም በላይ ሞተችውን ምድር እንዴት ነው ያው የምናደርጋት እያለ ኤግዛምፕል የሚሰጠው ነገር አለ። በሙሳም ጊዜ የተደረጉ ኤግዛምፕሎች አሉ። እነዛ ለምሳሌ ሱረቱል በቀራ ላይ ደግሞ 300 ዓመት ምናምን እንደዚህ ሱረቱል ካፍ ላይ ያሉትም ነገሮች እንትኖች በቀራዋንም በመታይበት ጊዜ ወይም ደግሞ ያቺ ላማዋንም በመታይበት ጊዜ ምናምን ኤግዛምፕል አላህ Subhanahu Wa Ta'ala አፍተር ዴዝ እንዳለ ወይም ደግሞ መቀስቀስ እንዳለ እውነት እንደሆነ በቂያማ ራሱ ምሎ
አላህ ሱብሃነሁ ወተዓላ ተናግሯል ማለት ነው። ሰው ከዚህ አንፃር ብትረጃቸውና ከዛ አንፃር ብትረግ ግን የኢብራሂም አለይሂ ሰላቱ ወሰላም ንግግር በቃ በጣም የሚገርም ነው። ጥቅሱ ልድገምልሽ። ሱረቱል በቀራ ምዕራፍ 2 ከቁጥር 260 ላይ ኢብራሂም ማለት ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ አለ። ማለት ካላዩ ማለት ባለ ጊዜ አስታውስ አላህም አላመንክም ምን አለው አይደለም ግን ልቤ እንዲረጋልኝ ነው ባለው ጊዜ በራሪዎችን አምጥተ አራት ሆነ እንድትበጣጥሳቸው ወይም ደግሞ እንድትከፋፍላቸውና ከተራራ ላይ ወይ ከኮረብቶች ላይ እንዲበትናቸው ከዛም በኋላ በሚጠራቸው ጊዜ ፈጥረው እንደሚደርሱ ማለት ፈጥረው እንደሚሰበሰቡ አላህ Subhanahu Wa Ta'ala ነግሯል ማለት ነው። ስለዚህ እነዛ ሀይ ነበሩ። ከዛ አሟታቸው ወይም ደግሞ ገደላቸው ወይም ደግሞ ቆራረጣቸው፣ ከፋፈላቸው። ከዛም በኋላ በሚጠራቸው ጊዜ ደግሞ እንደገና ሀይ እንደሚሆኑ አላህ Subhanahu Wa Ta'ala ተናግሯል ማለት ነውና ከዚህ አንፃር ብትረጀው ልብሽ ያርፋል ለማለት ነው። ይቅርታ በዛ መሰግን አሁን የሚያወራ ሰው ሰምተሽዋል? ሀና አለሽ? አላህ ሰምቻለሁ። ጀዛከላሁ ይሄ አሁን ከሰባት ወር በፊት ነው የሰለመው። ሬይነር እዚህ ጋር አለ። ከ8 ወር ከ6 ወር በፊት ነው የሰለመው። አቡኪ ሚል ዲያቆን የነበረ ሰው ነው። ሬይነርም እንደዛው እዚህ ጋር በትልቁ ያለው እንደዛው አይዋ አውቃቸዋለሽ። እና ታዲያ አይቼሽ አላውቅም። የት ነው የሰለምሽው አንቺ? እኔ ሁሱ ጋር ነው። ሁሱ ጋር ነው። እንደዚህ አይነት ጥያቄ ሲፈጠርባችሁ ግን አንዳንድ አስተማሪዎች አሉ። ለምሳሌ ከቀየራችሁ አይቀር በውስጥ ገብታችሁ ጠይቅ አድርጋችሁ ምናምን የሚቆረቁራችሁ ነገር ካለ እንትን ማድረግ አይሻልም? ግን እንደዛ አይሻልም? አይዋ ይሻላል። ያው ግን እኔ እንደዚህ አይነት ጥያቄ ስመጣ ሰው ሲጀመር ሰው ይረዳኛል ብዬ አላስብም ምናምን ነገር እና እፈራለሁ ራሱ እንደዚህ ለመጠየቅ። ክህደት ነው ምናምን የሚለኝም ሰው ስላለ ከዚህ በፊት ጠይቄ አልጠይቅም በቃ። ገና ዛሬ ጠየቅኩ ራሱ እዚህ ጋር ማለት ነው። እፈራለሁኝ እንደዚህ አይነት ነገሮች ያው በውስጤ ጥርጣሬ ስለሆነ ከሞት በኋላ ህይወት የለም በቃ አንቺ አፈር ነው የምትሆኚው ይሄ የሚባል ነገር የለም ነው የሚለኝ ውስጤ ጋር ማለት ነው። እና እንደዚህ አይነት ጥያቄ እንደዚህ ስጠይቅ ራሱ ያስወጣሻል ምናምን ያለኝ ሰው ስላለ እፈራለሁ እዚህ መጥቼ ለመጠየቅ በዛ አይነት ሁኔታ ማለት ነው። እኮ እዚህ ጋር ስትጠይቂ እኮ ብዙ ነገር ነው። አሁን አስተያየት የሚሰጥ ሰው አለ። ብዙ ነገር ነው የምትባዩ። ገብቶሻል? ትኩረት ፈልጋ ነው። እኔ ራሱ እንደዛ ነው የምለው። እንደዚህ የሚሉ ሰዎች እውነት ፈልገው አይደለም፣ ትኩረት ፈልገው ነው። በቃ ዝም ብለው ነው። ቅድምም ሳወራ እንደነበረው ማለት ነው ብዙ ነገር ከታዘብኩት ሃይማኖት መቀየር ልክ እንደ ጃኬት እና ካልሲ በየሳምንቱ ስለሚቀያይሩት ገብቶሻል? ዋና መሪያቸውም ይሁን ይማኛ ነው ይቀያይራሉ ዝም ብለው በቃ ቀላል ነገር ነው የሆነው። የሃይማኖት ትርጉም ደግሞ አንቺ ውስጥ ያለው አመለካከት እንደዛ እንድትሆኝ ያደረገች ከዛ አንጻር ነው። ሰው ይገባል ይወጣል፣ እዚህ ጋር ይመለሳል ምናምን በደል በዛ ምናምን ከዛ ሃይማኖት የሚባለው ነገር ውሸት ነው እንዴ ማለት ይጀምራል። ገብቶሻል? ከዛ ደግሞ አንቺ ያልሽውን ይመጣል። ምንድነው ሰው ግን ሞቶ እንዴት ነው የሚቀሰቀሰው? ይህ ውሸት ነው አፈር ይሆናል ማለት ነው ምናምን እያልሽ ደግሞ እንትን ትያለሽ። ገብቶሻል? እንደ አንድ ሃይማኖተኛ ግን ያለሽበትን ሃይማኖት ጥያቄ የሚፈጥርብሽ ነገር ካለ አዋቂዎች የሚባሉ ሰዎችን ጠጋ ብለሽ መጠየቅ፣ ያ ነገር እንትን ካልተመለሰ ደግሞ ሌላ ሰው መጠየቅ። እንደዛ ያለ ነው እንጂ ሚዲያ ላይ መጥተሽ የምትጠይቂ ከሆነ በነገርሽ ላይ እኔ አሁን የማልወደው ነገር በጣም የሚደብረኝ ነገር ሰዎች መብታቸው ነው አይመለከተኝም ግን አይመቸኝም ግን ሃይማኖት ስለቀየሩ ሃይማኖት መቀየራቸውን ሰበር ዜና የሚያስነግሩ ሰዎች አሉ። ለምሳሌ ሰበር ዜና ማስነገር ሰለምኩ ብለው መናገራቸው ሳይሆን በቃ ሰለምቴው ምናምን ነገር ብለው ብዙ እንትን ስማቸው አድርገው የሚንቀሳቀሱ ሰዎች አሉ። ምናልባት እነሱ ከእንትን አንጻር ሊሆን ይችላል እኔ እንደዚህ ነበርኩ ስለዚህ እንደኔ ወደዛ መምጣት አለባቸው አይነት ስብከትን ለመስበክ ለማስተማር ፈልገው ሊሆን ይችላል። ገብቶሻል? እንደዛ ሊሆን ይችላል። ግን እንጃ በቃ ከእንትን አንጻር ስታየው ደግሞ በጣም እንትን ነው። ስትጠየቅ ይደርሳል ብዬ ነው የማምነው። ስትጠየቅ ይደርሳል። በቃ ከተጠየቅን እንደዚህ ነበርኩ አሁን እንደዚህ ነኝ ምናምን ብለህ ብታብራራና ብትመክር መምከርም ከፈለክ ስብከትም ከፈለክ ብትሰብክ እንደዛ የተሻለ ብዬ ነው የማምነው። ራሳችሁን ዝቅ አታድርጉት። በነገራችን ላይ ሃይማኖት ትልቅ ነገር ነው። ሃይማኖት ዝም ብሎ ሰው እንደ ጃኬት የሚቀያየረው እንትን አይደለም። ሲበርድህ የምትለብሰው ሲሞቅ ደግሞ የምታወልቀው ነገር አይደለም። ሃይማኖት በጣም ከባድ ነው። ልትከተለው የሚገባው በእውቀት በመረዳት መሆን አለበት ብዬ ብቻ ነው የማምነው እንጂ ከተከተልከው አውቀህም ከተከተልከው ካመንክ ከዛ በኋላ ያለው ነገር መስዋዕት ነው መክፈል ያለብህ እንደውም ለሃይማኖት ማለት ነው።
በእውቀት ነው የተከተልከው፣ ተረድተህ ነው የተከተልከው። የምትከተለው ሃይማኖት ብቻ የውርስ መሆን የለበትም። አባቴና እናቴን ያቆዩልኝ ሃይማኖት ነው ተብሎ ሰው ዝም ብሎ መከተል የለበትም። ገብቶሻል? ከዛ ላይ ያለ ነገር ግን አይቶ ገምግሞ አብሰልስሎ አስተንትኖ የተከተለው ሃይማኖት ከሆነ በልፍስፍስነት ማንነቱን ዝቅ ማድረግ የለበትም ብዬ ነው የማምነው። ይጮሃል አይደል? ይላል አረባቢ እና ጥሩ ነው። ኦኬ በቃ እንደዛ ሆኑ። ሰው እንስሳ ነው የሆነብን በዚህ ዘመን ማለት በጣም በሚያሳዝን መልኩ ማለት ነው። ሃይማኖት እንደ እንትን ነው በቃ ኖርማል ነገር አድርገው ነው የሚቀያይሩት። ስለዚህ እንደዛ መሆን የለባቸውም። በተለይ ደግሞ ትኩረት የሚፈልግ ሰው ካለ፣ መፈመስ የሚፈልግ ሰው ካለ፣ ሌላ ነገር የሚፈልግ ሰው ካለ በብዙ ነገር እኮ መፈመስ ይቻላል። ከመታወቅ ደግሞ ማወቅ ይቀድማል እኮ። ብታውቁ ትታወቃላችሁ። ለማወቅ ብትጥሩ እውቀታችሁን እንድታወቁ ያደርጋቸዋል። በድድብናችን መታወቃችን ምንም ትርጉም የለውም። እንደውም ሸክም ነው፣ ከባድ ኃላፊነት ነው። ስለዚህ ለመታወቅ ከመጣር ይልቅ ለማወቅ ከጣራችሁ ያ እውቀት ደግሞ እናንተ ታዋቂ ያደርጋችኋል። በቃ ባትፈልጉም ታዋቂ ያደርጋችኋል። ታዋቂነት ደግሞ በሃይማኖት ባይፈለግ መልካም ነው ራሱ። ለምንድን ነው ሃይማኖትን እንትን በማድረግ ታዋቂነትን ፍለጋ እኮ ምንም ትርጉም የለውም። ሃይማኖት ስትቀይሩም በቃ የነበራችሁበትን ሃይማኖት በሱ ተስፋ መቁረጥ አለባችሁ። ምንም ድህነት እንደሌለው ውሸት እንደሆነ ተስፋ መቁረጥ አለባችሁ። የምትቀይሩ ከሆነ ስትገቡ የምትገቡበትን በቃ ትክክል እንደሆነ ምንም ነገር ቢፈጠርም ፍንክች አልልም ብላችሁ ስታምን ውስጣችሁ እንደዛ አይነት እምነት ሲያሳድር ብቻ ነው መቀየር ያለባችሁ ብዬ ነው እማምነው። ሰው ማይጫወትባችሁ የሰው ልጆችን ዓላማ ማስፈጸሚያ መሆን የለባችሁ። ሰው ዓላማውን ማስፈጸሚያ ሊያደርጋችሁ አይገባም። የሌሎች እምነቶች የሚነካበትን የሚያሳዝንበትን ሊያደርጋችሁ አይገባም። አንዳንድ ሰዎች በእነሱ እንዝላልነት ትንሽ ስለሚል ፈሰፈሱ እነሱ ስለሚነጠፉ እነሱ ላይ ቁጭ ብለው ሰዎችን ለማናደድ ሰዎች አሉ። በጣም ከቀሚስ ስር የማይወጡ ሰዎች ማለት ነው። እንደዛ አይነት ማንነት በጣም ነው የሚያሳዝነው። ሰው ነና ሰው ናችሁ። በቃ ሰዋዊነታችሁን ተጠቀሙበት። እናንተ ከማንንም ሰው ጋር እኩል ናችሁ። ከእናንተ የሚበልጥ ሰው የለም። ስለዚህ በላጭ ነኝ ብላችሁ የምታስቡ ከሆነ እውቀትን አንደኛ ነገር በራሳችሁ መንገድ ፈልጉት። በራሳችሁ መንገድ እና በራሳችሁ ፍላጎት ሊኖራችሁ ይገባል። ለእውቀት ተነሳሽነት ሊኖር ይገባል እንጂ ሰው ስለሰበከ ብቻ ሰው ስላስተማረ ብቻ ከሱ ብቻ እንትን አትሆኑ። በቃ ሰው እናንተን ማሳወቅ ስለፈለገ ብቻ አዋቂ ይሆናሉ ብላችሁ እንትን ማድረግ የለባችሁም። ለእውቀት ተነሳሽነት ሊኖራችሁ ይገባል። እንደዛ ከሌለ ደግሞ ማንንም ሰው እየመጣ እንትን ያደርግባቸዋል። አሁን እንደዛ ነው የሚያደርጉ ሰዎች አሉ። ይገባሉ። ትንሽ እውቀት የሌላቸው ሰዎች፣ ጥያቄ የሚነሳባቸው ሰዎች፣ አይምሯቸው ውስጥ ጥያቄ ያላቸው ሰዎች ባገኙ ቁጥር ገብተው ማንነታቸውን የሚያጨቀዩ የሚያበላሹ ሰዎች አሉ። ደንታቸው አይደለም እናንተ ብትጨሱ፣ እናንተ አይምሯችሁን ቢበላሽ ደንታቸው አይደለም። እናንተ ላይ ቁጭ ብለው እናንተን ረግጠው ሌላ ማናደድ የሚፈልጉት አካል አለ። ዓላማቸው እሱ ነው። ስለዚህ መጠንቀቅ አለባችሁ። ሰው ሁኑ። በቃ ሰው እንሁን። የሰዎችን ዓላማ ማስፈጸሚያ አትሁኑ። ሰዎች ሂዱ ስላሏችሁ አትሂዱ፣ ተመለሱ ስላሏችሁ አትመለሱ። የራሳችሁ ፍላጎት ሊኖር ይገባል። አለቀ። በጣም የሚያሳዝን ሰው ነው ያለው ቲክታክ ላይ። በጣም ነው የሚያሳዝነው። ትገባና እስኪ ያሳያችሁ አንድ ሰው ጥያቄ የተፈጠረበት እንብል። እኔ ጥያቄ ካለብኝ አንብቤ መረዳት የማልችል ከሆነ በቃ አንድ ሰው ሳብ አድርጌ ጠይቄ አውቃለሁ። በቃ እሱ በቂ ነው። እነሱ ግን የሚያደርጉት ምንድነው? ቤት ከፍትና እኔ ግን እንደዚህ አይነት ነገር በቃ አልበራልኝም፣ ስለዚህ የሚመለስልኝ ሰው ፈልጋለሁ። ቁጭ ብላ እንትን ሃይማኖቶችን እያጋጨች ፖንጋ ከሆነች እውቀት የላትም። የሚያሳዝን ማንነት። ከዛ ይመጣሉ የእነሱን ዓላማ ማስፈጸሚያ ትሆናለች ማለት ነው። በሚያሳዝን መልኩ ከእንደዚህ አይነት ማንነት ውጡ። ምንም አይጠቅማቸውም። እና ኢምራን ግን የጠራው ሰው አለ ካለ ብዬ ነው። እሺ ማለት ባብዬ ኢምራን ደውዬለት ነበር፣ ስልክ አያነሳ። ድጋሚ ደውለታለሁኝ። አሁን ለውጣ ስለሆነ ማሂር ትቀጥላለህ። ማሂር አዲስ ቪዲዮ ለቋል። ይባካችሁ እስኪ እዚህ ጋር አስባችሁታል? 500 ምናምን ሰዎች ገብተን ማድረግ አለብን ሁሉ ብናደርግ
የምር ነው። አያችሁ በቃ ለወንድሞቻችን እናግዛቸው። አላኩል ያለን እዚህ ጋር ያለን ይሄ መልእክት ለሁላችንም ነው። ምንድነው መሰላችሁ? ሁሉም ሰው የሰራውን ነው የሚያጅደው። ለምሳሌ እንበልና የኑሮ ማለት ኑሮአችን ለማስተካከል የተሻለ ኑሮ ለመኖር ሀገራችን ለቀን እስከ ስደት ድረስ ሄደናል። ስለ ሃይማኖታችን ለማወቅስ ለምንድን ነው ጊዜያችን፣ ገንዘባችን፣ ጉልበታችን መስዋዕት አድርገን ለምንድን ነው ሊፋት ማናደርገው ነው? ለምን ሰይጣን አለ፣ ነፍስያ አለ፣ ስሜት አለ። እነዚህ ነገሮች ወደ መጥፎ ነገር ነው እንዳንማር፣ እንዳንሰግድ፣ አላህን እንዳናስታውስ፣ በጥሩ ነገር እንዳናዝ፣ ከመጥፎ ነገር እንዳንከለክል ነው የሚያደርጉን። አደራችሁን። ሌላው ደግሞ ጓደኛ እንምረጥ። አደራችሁን። ለእናንተ ጠቀም ሴቶችም ነው ወንዶች በጥሩ የሚያዝ ከመጥፎ የሚከለክሉ ጓደኞች ከሌላችሁ እናንተ ብቸኛ ናችሁ። والله ብቸኝነታችሁ ይሻላችኋል። ሐቂቃ ለመናገር አደራችሁን። ለምን ከተባለ ጓደኛ ማለት ነው መርዝም ነው መድኃኒትም ነው፣ እንዳያያዛችን ነው። ለኛ ቅርብ የሆኑ ሰዎች ከነሱ ሃይማኖታዊ የሆነ ጥሩ ነገር ምክርን ካላገኘን ወይ እነሱ ከኛ ካላገኙ ከነሱ ጋር የመሆናችን ትርጉም ምንም ዋጋ የለውም። አደራችሁን። ህይወታችን ደግሞ በቁርአን ነው መመራት አለበት፣ በሐዲስ ነው መመራት አለበት። ያ ከሆነ ነው ከሶላቱም ከቁርአኑም ከእስልምና አጠቃላይ የሚፈልገውን ደስታ ልናገኝ የምንችለው ማለት ነው። ያለበለዛ እንዴት ሆነን ነው የሚፈልገው? እኛ እኮ ነብይ እኮ አይደለም። ጅብሪል መጥቶ እኛን አያናግረንም እኮ። አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ሲሞቱ ቁርአንና ሐዲስን ትቶልን ሄደዋል። ገብታችኋል? እስኪኛው ነው hatta በሙስሊሞች ደረጃ እንኳን ከፍ ብለን ማለት ምን ወዳቸው ምን አከብራቸው ምን ቀናባቸው ኡስታዞች አሉ አይደል? አሃ እኛ ሰው ስለሆነ እነሱ ነብይ ስለሆኑ ወህይ ወርዶላቸው አይደለም። ምናልባት መብላት የፈለጉ መጠጣት የፈለጉ እርፍት ማድረግ የፈለጉ ስለ እስልምና ለማወቅ አፈር ድሜ በልቶ በቀን 3 ሰዓትና 4 ሰዓት እያጠኑ የሚፈልጉትን ነገር አግኝተዋል ቢያስባሉ መጨረሻቸውን አላህ ያስተካክልላቸው እንጂ ማለት ነው። ስለዚህ ታዲያ እኔ ካልቀራው ካልሰገድኩ ካልተማርኩ እንዴት ሆኖ ነው ከእስልምና የሚፈልገውን ደስታ ልናገኝ የምንችለው? እንዴት ሆኖ ነው ሰይጣናዊ የሆነ አስተሳሰብ ውስጥ ላይ ሊወገድልኝ የሚችለው? ላ ወላሂ እነዚህ ነገሮች እኮ የሰው ልጅ ሲባል በነገራችን ላይ በጣም ደካማ ነው። ያየውን ነገር የበላውን ነገር የጠጣውን ነገር የተናገረውን ነገር እንኳን ይረሳል። እንኳን በአይናችን ያላየናቸው ነገሮች ልባችን ልናስቀምጥ ይቅርና ማለት ነው። ገብታችኋል? ስለዚህ ምንድነው በእኛ ላይ የሚመጡ ችግሮች እኛ ራሳችን ባመጣነው ነገር ነው። መጥፎ ሰይጣናዊ የሆነ ባለቤቱን ከናቋጥሮና ይነቀንቁ የሚባል ነገር አለ አይደል? ሰይጣን እኛን አይቶ ነው والله كالله على إن أولياء الله لا خوف عليهم ولا هم يحزنون بالنسبة لا أواجه الله سبحانه وتعالى إن ذا يا الله وداجوج حزننا تكازم يبان نجار إلا باتشوم سيطان ما يكرباتشوم لينجراتشون بقولتهم عالم دسنيوشون يونالو سلازي تيك توك لا متني من دكتاتلاتشو برنامج مساراتاوي أيدلو يميفلقوا نجار أنا جنباتشوم أججناتشو مساراتو من دنو كتبالا عندنا يدري كوتش بلن በያለንበት በየአካባቢያችን መስጂዶቹን ኡስታዞቻችን ጋር ጠጋ ብለን የምንማርበት አጋጣሚ ካለ አሰየው፣ ካልሆነስ ግሩፖች መግባት አለብን። ግሩፖችን ገብተን የመቅራት እድል ካገኘን ማለት ነው ራሳችን ዝቅ አድርገን አላቅም ብለን ኡስታዞቹን አክብረን ከቀረን ወላሂ ማንቀየርበት ምክንያት የለም። አሁን እዚህ ጋር ቁርአን ቢከፈት ማለት ነው አንድ ሰው ቁርአን አዳመጠ ማለት ቀረ ማለት ነው አይደለም። አጋዥ ነው። ቁርአን እንድንቀራ ምን ያደርግልናል? የቁርአን ውዴታ እንዲኖር ያደርግልናል ማለት ነው። ስለዚህ ምንድነው አደራችሁን አበዛውኝ በጣም እንግዲህ ዙህርም ደርሷል። እኔ በጣም እዚህ ላይ ወጣለኝ ኢንሻአላህ ባቢ በጣም እጅግ አድርጌ አመሰግናለሁኝ። እዚህ ጋር ከታችም ያላችሁ ከላይም ያላችሁ ግን ኮሜንቶች አደራችሁን ኮሜንታችን እንቆጣጠር። ወላሂ አላህ ዘንድ እንጠይቅበታለን። ጥንቃቄ ማድረግ አለብን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሹክራን ኡስታዝ ባቢ። እኔም ሶላት ሊሄድ ስለሆነ በዚህ ዙሪያ እኔም ሰሞኑን ማነሳው ሐሳብ ስለሆነ አንድ ነጥብ ብቻ ላስቀምጥ። ድምጽ ይሰማል? አዎ። ቲክቶክ ላይ ቁጭ ማለት እኔ እንደማስበው አሁን ላይ ቲክቶክ ላይ ስክሮል እያደረጉ መዋል የሆነ የሰፈር ድንጋይ ላይ ቁጭ ብሎ ድንጋይ ማሞቅ ነው። ከዛ በኋላ አላፊ አግዳሚውን እያዩ እንደዚህ ነው እያሉ ኮመንት እንደመስጠት ነው። አንዳንዴ የት ነህ ስትባል የማታፍርበት ቦታ መገኘት መቻል አለብህ። አሁን እዚህ ጋር ቁጭ ስንል
አላህ ከሰጠን እድሜ አምላክ ከሰጠን እድሜ ቀንሰን ነው እዚህ ነገር ላይ እያዋልን ያለ ነው። ምንድነው የምጠቀመው? ምንድነው የምሰራው? ምንድነው ከዚህ በነፊት የማገኘው? ለአኺራዬ ለዲኔ ምንድነው ማበረክተው የሚለውን ፖይንት መያዝ አለብን። አሁን ሲሰልሙ እኛ ብዙ የሰለሙ ሰዎች እናውቃለን። ባቢ ወላሂ ነው የምልህ። እኔ አሁን እዚህ በአካል በተለይ በጣም ብዙ የሰለሙ ሰዎች እናውቃለን። በጣም ብዙ ነው የምልህ። ስፔሻሊ እኛ ያለንበት አካባቢ በቃ በጣም ብዙ ሰው ማለት ካለ ሁኔታ አንጻር አንድ ሰው ከሰለመ ለራሱ ነው። እስልምና ላይ የሚጨምረው የሚቀንሰውም ጉዳይ የለም። ያችን ህይወቱን ከእሳት ካዳነ በኋላ ምን ማድረግ አለበት? መማር አለበት፣ መጠየቅ አለበት፣ ማወቅ አለበት። እንዴት ነው የሚሰገደው? እንዴት ነው ዱዓ የሚደረገው? ምንድን ነው የሚደረገው የሚለውን ነገር ማወቅ አለበት። ጭራሽ ቲክቶክንም ነው ዘግቶ መጥፋት ያለበት። ይሄ ሰው ከሰለመ ዘጋግቶ መጥፋት አለበት። ቢያንስ 1 ወር ሰው አይጠፋም። ምን እንደሚማር ምን እንደሚያውቅ ማወቅ አለበት። ቲክቶክ ፈሳዱ ነው የሚበዛው፣ ፈሳዱ ይበዛል። ቲክቶክ ያኒ ፈሳድ ምን እንደሆነ ትክክለኛ ትርጉሙ አላውቅም። ይበዛል መጥፎ ነገሩ ከጥሩ ነገሩ። አብዛኛው ጊዜ ስክሮል ስታደርግ ምናምን የምታያቸው ነገሮች መጥፎ ነገሮች ሊሆኑ ይችላል። አርፈ ቁጭ ብለህ ተምረህ እኛ ብዙ የሰለሙ እናውቃለን። ኡስታዝ ጀማል ያውቃል፣ እነ አሚራን እኮ እናውቃለን፣ እነ ጃን እኮ እናውቃለን፣ እነ አዲስ ዓለም እናውቃለን። ብዙ ሌሎችም ሰልመው ከሚዲያ አይጠፉ። እነዚህ ይሰልማሉ እንዴ የተባሉ ማለት ሰልመው አሁን ላይ ግን ቁርአን ጨርሰው ምን ብለው ኪታብ እየቀሩ ያሉ ማለት ከሚዲያው ጠፍተው ማለት እውቀትን ፍለጋ መማርን እውቀት ላይ ትኩረት ማድረግ እንጂ እዚህ ሚዲያ ላይ ስትመጣ እኮ በውስጥ አንዱ መጥቶ የሆነ ነገር ይልሃል፣ አንዱ በውስጥ የሆነ ነገር ይልሃል፣ አንዱ የሆነ ያኔ ይሄን እንዴት ሃንድል ታደርጋለህ? ለዛን አምላካችን አለ መጀመሪያ ላይ እወቀዋል። ይቅራ አንብብ፣ እወቅ። እስከ ዓለም ጫፍ ዳርቻም ቢሆን ሄዳችሁ እውቀትን ፈልጉ አለ። እውቀት ነው የምትይዘው መጀመሪያ ማወቅ ይቀድማል። አንደርስታንድ ይሁን ሶሊድ የሆነ ነገር ቢያንስ ቤዚክ ነገሮችን ማወቅ አለብህ እና እንደዛ አድርጉ። ከዛ ደግሞ ነው አፉ በሉኝና አንድ ሰው ከሰለመ እንኳን በቃ እንኳን ሰለምክ አልሐምዱሊላህ ብላችሁ ዝም በሉት። ይሄ በቃ ዑመር ኢብኑ ኸጣብ አቡበከር የሰለመ ነው የምታስመስሉት አንዳንዴ። ወላሂ በጣም በዚህ ቅር የሚላችሁ ይቅርታ። ለዲኑ ነስር እንደሚመጣ በቃ የሆነ ተአምር ዲን ላይ እንደሚፈጠር ከሰለመ አልሐምዱሊላህ እንኳን ሰለመ አርፎ ይማር አለቀ። ፔሪድ አለቀ። ምንም እንትን አያስፈልገውም። ነስር አይመጣም እስልምና ላይ። ራሱን ነው ከእሳት ያዳነው፣ እንኳን ራስን ከእሳት አዳንክ። የሚያስተምሩ ወንድሞች አሉ፣ የሚያስተምሩ እህቶች አሉ። በውስጥ መሰረታዊ የእስልምናን ትምህርት አልፎ ሄዶ ትምህርቱን ይማራል። በቃ የሆነ ዑመር የሰለመ ሐምዛ የሰለመ ይመስላል። ይህን ነገር ተውት። ከዚህ በፊት ብዙ ነገር ተምራችሁ ይሆናል ብዬ አስባለሁ። የሆነች ኮልታፋ ልጅ መጣች ሰለምኩኝ አለች። ከዛ በኋላ እስልምናን አሰደበች። የሆነች ልጅም እንደዛ የሆነ ልጅም እንደዛ ይሆን። አትማሩም እንዴ? ወላሂ ለዓዚም ይምሪ እንኳን እኔ በምን እንደሚል አይገባኝም። በቃ ሰለመ እንኳን ሰለመ አለቀ። ራሱን ከእሳት አተረፈ። እስልምና ላይ የሚጨምረው ነገር የለም። የቁጥር ብዛት የለብንም። የቁጥር ምንም ችግር የለብንም። ሰለመ እንኳን ሰለመ አለቀ። የራሱ ጉዳይ። የሚያስተምሩ ወንድሞች ያስተምሩት፣ ትኩረት መስጠት አያስፈልግም። እንደዛ አድርጉ። ሆነም ቀረ ግን እኔ አሁን ሰዓት ልገባ ስለሆነ ስለማን ያወራችሁ እንደሆነ አላቅም። አንድ ልጅቷ ምናምን ወላሂ ለዓዚም አላቅም፣ አልነበርኩም። ግን መማር የምትፈልግ ከሆነ እኔ እህቶች ጋር ማገናኘት ስለምችል በውስጥ ታናግረኝ፣ ወይ ኡስታዝ ጀማልን በውስጥ ታናግረው፣ ወይ ወንድ ከሆነ ደግሞ በውስጥ ያናግረን። አንዳችንን እኛ ደርስ ውስጥ እናስገባዋለን። ሴት ከሆነችም ሴቶች ጋር፣ ወንድ ከሆነም ወንዶች ጋር እናደርገዋለን። አርፎ ይማር። ቲክቶክ ላይ እዚህ ምንም አይሰራም። ምናልባት አሁን ባነሳ ሀሳብ ላይ አፉ በለኝ ሊቃረን መሰለኝ። ግን ስለ አንድ ሰው እኔ ኸይር ነገር አለው ብዬ ነው የማስበው። ማለት አንድ ጨለማ ውስጥ የነበረ ሰው ወደ እስልምና ሲገባ መደሰቱ አለመደሰትም እኮ አይቻልም። በነገራችን ላይ አለመደሰትም አይቻልም። እንደሰታለን፣ ግን የምንደሰትበት መንገድ የተለየ መሆን አለበት። ያን አክል አናሽቃበት ነው። እንዴት ከተባለ አንድ ክርስቲያን የነበረ ሰው
በተለይ በጣም እንዲሰልሙ ብዙ ተከታይ ያላቸው ሰዎች ከነሱ ጀርባ ብዙ ሰው ይሰልማል ከሚል አንፃር እነሱ በመስለማቸው እንደሰታለን። ዝም ብለን እንደለቅሶ ቤት እኮ አናደርገውም። ግን ምን አለ መሰላችሁ የነዛ ሰዎችን ዓላማም ደግሞ ጠንቅቆ ማወቅ አለብን። ዛሬ ምን ያደርጋል ማለት አንዳንድ ሰዎች አሉ እስልምናን ይቀበሉና ማለት ነው ከዛ በኋላ ነገ ቤታቸውን ይከፍቱና ንጽጽር ይሰራሉ። ከዛ የዛኛውንም ይሰሙና ማለት ነው ለራሳቸው ጊዜ አይሰጡ፣ በቃ አይማሩ። ከዛ በኋላ ሰይጣናዊ የሆነ ጥርጣሬ መጣና ሰውን ሁሉ ብቻ አይናቸው አይደል እንዴ ኡስታዝ ነበርኩኝ ጠይቁኝ ምናምን ሲሉ ሲያሽካብቱ የነበሩ ሰዎች አረባከ ያካሄድ ጥሩ አይደለም ተው ተማር ሲባሉ የነበሩ ሰዎች ወዴት ሄዱ ማለት ነው? ወደ ኩፍር ተመለሱ ማለት ነው። ሐቂቃ ለመናገር ግን ስንደሰት እነዛን ሰዎች ፍጹም አድርገን ማሰብ የለብንም። አዎ እነዛ ሰዎች ምናልባት ታዋቂ ነበር፣ ብዙ ፎሎወር ነበራቸው፣ ብዙ ተከታይ ነበራቸው እንጂ ስለ እስላም ምን ያውቃሉ? በግድ እኮ ሳያውቁ ማለት ነው እውቅና እየሰጣናቸው እኮ እያበላሽናቸው ያለው ማለት ነው። ቢያንስ ማለት በቃ አንደኛ ደረጃ እዛ እነሱ ቤታቸውን ከፍቶ ትልልቅ ኡስታዞቹን ጋብዞ እነዛ ኡስታዞች የሚያስተምሩ ከሆነ እሰየው ምንም ችግር የለውም። ነገር ግን እዚህ ጋር ኡስታዞቻችን ወንድሞቻችን ተላልቅ ዓሊሞቻችን ቤታቸውን ከፍቶ እኛን የጠበቁ እዛ ሄደን ደግሞ የምናስገብጥበት ነገር ምንድነው? ነው የሚገርመኝ ነገር ምንድነው የምናገኘው? ያን ሰው እውቅና የሰጠንበት መንገድ ትክክል ነው ወይ? ያ ማድረግ የለብን እንጂ እስልምና ሲቀበል እኔ ጊፍትም ይሰጠው ችግር የለው በቃ ደስታ ነው ብዬ ነው የማስበው። እዚህ ጋር ምናልባት ልክ ለሆነም ላልሆነም ይችላል። እኔ የራሴን ነፃ ሐሳብ ነው የሰጠው ማለት የግል ሐሳብ ነው የሰጠው ያለውት ጊፍቱ ምንም አይደለም። ባወጣ ነው ጊፍት አላህ ይተካልናል። ምን ችግር የለም። አንድ ወንድም ፎሎ ስናደርገው እኮ በነገራችን ላይ መጥፎ ቤት ከሆነ አንፎሎ ማድረግ ይቻላል እኮ ችግር የለውም እኮ። ግን ጊፍት ስንሰጠው ተደስተን ነው። ከዛ በኋላ እኔ ትላንት በሰጠሁት ግን ዛሬ አልጸጸትበትም። ከአላህ ያገኘዋለሁ ከሰው ምንም ላገኘው እኮ አይደለም እኮ። ግን ከፍ ማድረግ የለብንም ነው። ጥንቃቄ እናደርግ። والله اعلم። ወጣ እንዴ እኔ እኮ ሳወራ በነገራችን ላይ ኮሜንቶችን ስለምፈራችሁ ማለት ኮሜንት ማላይም ገስት ማላይም ወደ ጆሮዬ ነው ማስጠቀው ወላሂ። እና ስለማንም አይደለም ታች ያላችሁ ሰዎች ምክር ነው እየተሰጠ ያለው። ባቢ እስኪ አንድ ጊዜ ለኢምራን ሊሞክርለትና ከዛ መጥቼ እነግራችኋለሁ ኢንሻአላህ። ወላሂ ኮሜንት አላይም ችግር የለውም። እኔ እኮ አጋጣሚ የሆነ ነገር ማለት አለብን ስላለን እንጂ ግዴታ አይደለም። በነገራችን ላይ በዛ ልክ ግዴታ አይደለም። አሁን ምናልባት ሁሉ ሰው ከጻፈለትና ከደወለለት እንደ ግዴታ አይነት አድርጎ እንዳያደርገው ማለት እኔ ደስ አይለኝም። በነገራችን ላይ ደስ ካለው ብቻ ነው እሱ መምጣት ያለበት። በዛ ላይ ደግሞ ጊዜ ስለሌለን ነው ከአሁን በኋላ ያለውን ጊዜ የለንም። ቁጭ ብለን እንትን የምናደርግበት ረጅም ሰዓት የለንም በሚል ነው ያወራችሁ ስለነበረ ምናልባት ላስታውሰው እንደውም ደውልልኝ ምንም እያለ ነበር እኮ እኔ ላስታውሰው ነው እንጂ ልክ ነው። አዎ እንደዛ እያለኝ ነበር። አዎ መጀመሪያና ፍጻሜ የለውም አለቀ። ከዛ ውጭ ያለ ማንንም ሰው አይመልሰውም። ገብቷቸዋል። እና እንደዚህ አይነት ሰዎች ደግሞ ዝም ብለው ይበጠረቃሉ። ቀጥል ጸጋዬ። ሰላም ለሁላችሁም ይሁን። ላንተ ማለት ምንድነው ጥሩ ነው። ግን ምንድነው መሰለህ አሁን እሱ ክርስትና ሃይማኖት ተከታይ ነው፣ አንተ የእስልምና ሃይማኖት ተከታይ ነው። ይብዛም ይነስም የእውቀቱ መጠን ትንሽም ይሁን ትልቅ እስከ መጨረሻው ጥያቄ ኦልሞስት ጥያቄ ጠይቀኸዋል። ጥያቄ ከጠየቀው እያጣጣልክ ዲስኮሬጅ እያደረግ እዚህ አጃቢ እየፈለክ አይነት ሙድ መሆን የለበትም። በምንም አይነት መንገድ እሱ በሚያምነው መንገድ በተረዳው መንገድ እስከ መጨረሻ ማስጨረስ መቻል አለበት። እውቀትም እዚህ ጋር ነው የሚለካው ማለት ነው። አንተ አሁን ያልከኝ ነገር እንዳለ ሆኖ ግን ጠያቂ ነው ኦልሞስት። እና ኮንሲደር ማድረግ ያለብህ ምንድነው ዩ አር ሙስሊም ሂ ኢዝ ክርስቲያን። በአንተ አይነት እኔ ሙስሊም ነኝ ብያለሁ። እኔ ሙስሊም ነኝ ብያለሁ አላልከኝም? ግን እርግጠኛ አይደለም ይመስለኛል። መሰለኝ ብለህ ለምን ታወራለህ እኮ? መሰለኝ ብለህ ለምን አወራ? ካልሆንክ ይቅርታ። እሱን ይቅርታን እሱ ግን ለምንድን ነው እንደዛ ያልከው አንተ? ከምን አንጻር ነው? አይ ጀስት ምንድነው መሰለህ ጥያቄ አሁን ለምሳሌ ማንም ሰው የሆነ ጥያቄ ይጠይቃል። የሆነ ሳምባዲ ጥያቄ ጠይቆ ጸጥ ነው ማለት ያለበት እስከ መጨረሻው። እኔ ጥያቄ ምን ነበር? እሺ ጥያቄ ምንድነው? አንተ ገብተዋል አሁን ከነበርክ ጥያቄ ምን ነበረ?
ጥያቄው ስለ መልከ ጼዴቅ ነው። እኔ አክቹዋሊ ያን ያህል የጠለቀ እውቀት ኖሮኝ አይደለም እኮ አሁን እያወራሁ ያለሁት። እውቀት አለኝም እያልኩ አይደለም፣ ግን እኮ ጥያቄ እኮ እውቀት አንተ ጥያቄው ካልተረዳህ ሲመልሰው የነበረ ነገርም አይገባህም። ገብቷል? እኔ ጥያቄ መልከ ጼዴቅ ማን ነው ብዬ ልጠይቅ አልችልም። ገብቷል? አንተ ጸጋይ ነው ስምህ፣ ጸጋይ ማን ነው ብዬ ልጠይቅ አልችልም ስለ ስምህ። ገብቷል? መልከ ጼዴቅ ነው፣ ማዕረጉ ደግሞ ካህን እንደሆነ አውቃለሁ። ስለዚህ ያ ካህን አባትና እናት የለውም፣ የዘር ሐረግም የለውም፣ ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም የሚባል ሰው ከየት ነው የመጣው ነው የኔ ጥያቄ። ገብቷል? የእግዚአብሔር ህልውና ነው ያለው፣ የነበረ ነው፣ ያለ ነው፣ የሚኖር ነው። ስለዚህ ከየት ነው የመጣው ነው ጥያቄ። እንደዚህ ብዬ ስጠይቅ ለምንድን ነው መልከ ጼዴቅ ካህን ነው ብሎ የሚመልስልኝ? እኔ መጀመሪያና ፍጻሜ ከሌለው ከየት የመጣ ነው ነው ጥያቄ። ከየት የመጣ ነው? ከየት ነው የመጣው ይሄ ሰው ብዬ ነው ስጠይቅ የነበረው። የእግዚአብሔር ማንነት ነው፣ አልፋና ኦሜጋ ነው የሆነው በነገር ላይ በጥቅሱ መሰረት ማለት ነው። እሱ ካልመለሰልኝ ለምን አስጨርሰዋለሁ? ቀጥል። እኔ ማለት ነው በአጭሩ ልልህ የፈለግኩት በቃ እስከ መጨረሻው ብታስጨርሰው የበለጠ ጥሩ ነው የሚል ሀሳብ ነው። ከታችም እየጻፍኩ ያለሁት ምን አለ እስከ መጨረሻ ብታስጨርሰው ነው። ሌላ ምንም ተናገርኩት ያለፈ ነገር የለም። ከዛ ውጪ ውይይታችሁን አደንቃለሁ፣ አፕሪሼት አደርጋለሁ። በየትኛውም ሁኔታ ውስጥ እውቀት የሚጠላ የለም፣ አውቆ ጥግ ደግሞ የደረሰ የለም እና ትሁት መሆን ብንችል መማማር ብንችል ደስ ይለኛል። እኔ አሁን እገባለሁኝ የትም ቦታ እየገባሁ አንዳንዴ ጊዜ በሚኖረኝ ጊዜ እውቀት እፈልጋለሁ። አውቄ ጨርሻለሁ ብዬ አላስብም። የማውቃትን ትንሿን ነገር ሼር ለማድረግና የማላውቀውን ደግሞ ለመማር ሁሌ ሬዲ ነኝ። ከዛ ውጪ አፕሪሼት አደርጋችኋለሁኝ። ይሄን ለማለት ነው ኮሜንት ጽፌ ነበረው። አመሰግናለሁ። ይሜ ብያለሁ። እንትና ኤምራን ካለ ምናልባት ካልተኛ ሼር አድርጉለት፣ የምታውቁት ሰዎች ካላችሁ። ካለ ነው ትንሽ ቆይተን እንትን ብናደርግ መልካም ነው። ምናልባት እኔ ካለው ጥሩኝ ምናምን ብሎ ስለነበረ እንደውም አስደውልብኝ ነው ያለኝ። ሁላ ተኝቶ ሊሆን ይችላል፣ ግን ካለ ነው ሼር አድርጉለት። ከሌለ ደግሞ ችግር የለውም። እሺ የምትሉት ነገር አለ? ሬይነር፣ ኑር እና ኤላ እኔ ይሄንን ጥያቄ እስከሚመለስ ሌላ መጠየቀው ነገር የለኝም። አሁን የጠየቀው ጥያቄ ግዴታ መመለስ አለበት። ማን ጋር እንሄድ? ከዛ በኋላ ሌላ ነገር ማንሳት እንችላለን። ማን ጋር እንሄድ? ማን ይመልስልን? ራስ መዝገዝ ያለበት ቦታ ይንገሩንና ሄደን ጠይቀው። ማን ነው? የት ነው የመጣው? አትሊስት ቦታው ይጠቁሙን፣ ያለበት ቦታ። የሆነ ቦታ ላይ አለ እኮ። እኔ ቅድም ያልኩ እኮ እሱ እኮ ነው። ለህይወቱ ፍጻሜ ከሌለ አለ። ሰው እኮ ነው ይበላል ይጠጣል እና ለህይወቱ ምንም ፍጻሜ የለውም። ስለዚህ አለ፣ ሰምዌር አለ። ምን እያደረገ እንደሆነ ባላቅም እሱ ራሱ በሌላ በኩል ሆኖ ኢየሱስ እየጠበቀ ነው መሰለኝ። እኮ እንደዚህ መጻፍ ይችል ነበር። የዘር ሐረግ የለውም ተብሎ እኮ ምንድነው ትውልዱ አልተጠቀሰም መባል ይችል ነበር። የለውም ከሚል እነሱ መጥቶ ለምን ነው የሚያርሙት? መጽሐፍ እናትና አባት የለውም ካለ የለውም ነው። እንትን አለ አንተጻፍም ቢል ይሻል ነበር። ጳውሎስ ከሆነ ጻፊው እንትን አለ ከአዳም በኋላ የሰው ልጆች ዘር የሚጀምረው ከኖህ ነው አይደል? አዎ ቴንክ ዩ። አጋጣሚ ቅድም ኢምራንን ስጠይቀው ነበርና ማን ነው ይሄ ሰው ብዬ ስጠይቀው መጽሐፈ ቀለምንጦስ ምናምን አለ። አባቱና እናቱ ምናምን ነገር አባቱና እናቱ ለአባቱና ለእናቱ ለመልከ ጼዴቅ አባትና እናት የኖህ ልጅ ልከው ማለት ነው ልጃችሁን ስጡን ብለው ጠየቋቸው የሚላል አለኝ። ገብቶሃል አባባሌ? ይዘህኛል? አልገባኝም። ግን ማንን ጠየቀ? የኖህ ልጅ ሄደና ገብቶሃል? ካም የኖህ ልጅ ሄደና ለመልከ ጼዴቅ አባትና እናት ልጃችሁን ስጡን ብሎ ጠየቃቸው።
ኦኬ። ስለዚህ እንትን እህቱ ማለት ነው ያዘው እዚህ ጋር ምንድን ነው የሰው ልጅ መጀመሪያ ከአዳም በኋላ ከኖህ ነው የሚጀምረው አይደል? ልክ ነው። ስለዚህ በኖህ ዘመን ደግሞ የኖህ ልጅ ሂዱ ለመልከጼዴቅ አባትና እናት ልጃችሁን ስጡን ብሎ ከጠየቀ ከየት የመጡ ናቸው እነዚህ አባትና እናት? መጽሐፈ ቀለሚንጦስ ውስጥ ያለው ራሱ ሌላ ጥያቄ የሚያስነሳ ነው። ከኖህም አይደለም ሰርቫይቭ ያደረጉ ናቸው። አየኸው እዛ ጋር ያለው ራሱ የሚላተም ነው። ሌላ ጥያቄ የሚያስነሳ ነው ማለት እኮ ነው። ጭራሽ እናትና አባት ብቻ ሳይሆን እህትም አለው ካም የሚጠይቃት ሊያገባት ይፈልጋል። ኖ ራሱ ነው እንጂ ልጃችሁን የተባለው ራሱን ነው፣ መልከጼዴቅን ነው። ካም ነው የሚያገባው ወይስ ሌላ እህቱን ነው ሊያጋባ ነው? ሊያገባ መቻልኩኝ ሊያገለግል ሊሆን ይችላል። ልጃችሁን ስጡን የተባለው መልከጼዴቅን ነው። መልከጼዴቅን ስጡን የተላተመ ነገር ነው። ገብቷል? ከየት ነው የመጡት እነዚህ ሰዎች? ከኖህ ዝርያ ካልሆኑ ከየት አባታቸው ነው የመጡት? የሰው ልጅ የሚጀምረው ከኖህ ነው። ኖህ ደግሞ 3 ልጆች አሉት። እነዚህ 3 ልጆች ደግሞ ዓለም ላይ ተከፋፍለው ዓለም ላይ የተዘራ ህዝብ ነው። አባት ናቸው አይደል? ከነዚህ ውጭ ነው። ሌላም አለ እኮ በነገርህ ላይ ሌላ ጥቅስም አለ። መነሻ የሌለው ሰው ግን እንትን ኢምራን ያሳየን ሰይጣን እንደሆነች ነው ያሳየኝ። ከየት እንዳመጣት አላውቅም። የአዳም ልጆች እንትን ወንድሙን ገድሎ እንትን ባደረገ ሰዓት ቃይን ወንድሙ ገድሎ ሲወጣ ያገኘኝ ሰው ሁሉ ይገለኛል አለ። ለምሳሌ በነገራችን ላይ ከአዳም ውጪ ሌላ ፍጥረት አለ ብለው የሚያምኑ አሉ። ታውቃለህ አይደል? እኮ ለዛ ነው እንደዛ ብሎ እግዚአብሔር ማንንም እንዳይገለው ብሎ ምልክት ሲያደርግለት እሱ ወደ ምስራቅ አካባቢ ሄዶ መኖር ያደረገ ሚስቱን ተዋወቀ ይላል። ከየት ነው የመጣችው እቺ ሚስት? ከየት መጣች? ኦርቶዶክሶች እህቱን ነው ይላሉ። አንዳንዶቹ እህቱን ወሰደ ነው የሚሉት። ይሄኛው ቨርስ የምረዳው ማለት ነው። ይሄ ኦሪት ዘፍጥረት ላይ ያለው የምረዳበት መንገድ በመጀመሪያ ደረጃ አዳም አይገስ እዛው ዘፍጥረት 5:8 ላይ ነው መሰለኝ። ከዛ በኋላም 800 ዓመት እንደኖረና ብዙ ወንዶችና ብዙ ሴቶችን እንደወለደ ያትታል። እና ሰው ያንን ራይተው ዌይ ልክ ልጁን እንደገደለው ላይሆን ይችላል። የራሴን ኢንተርፕሬት ያደረኩበት ትላንትና እንደውም በዛ በኩል ላይ ሰርች ሳረግ ነበርና ምክንያቱም እንዳልኩ ከዛ በኋላ 800 ዓመት እንደኖረና 830 ዓመት ነው ምናምን እንደኖረና ብዙ ወንዶችና ብዙ ሴቶችን እንደወለደ ይናገራል ማለት ነው። ስለዚህ ራይት ዌይ ላይሆን ይችል ይሆናል። ለምሳሌ አሁን ሙሴንን ከግብፅ ወጣ ከዛ በኋላ እዛ ገባ ሲል ምክንያቱም ከግብፅ ከወጣ በጣም ብዙ ዓመትን ያስኬዳል፣ ወይም ብዙ ዓመት ባይሆን ወራቶች ሊያስኬድ ይችላል ወደ ሌሎች አገር ለምሳሌ ወደ እንትን ለመግባት ማለት ነው። እና ወዲያውም የሆኑ ነገሮች ላይሆኑ ይችላሉ። ሁለተኛ ነገር ደግሞ ትንሽ እንትን ያለኝ እዛ ጋር የሚያወራውን ሰዎቹን እንዳይገሉኝ ፈራሁኝ የሚል ሌላ ፍጥረትን አለ የሚል አያሲዝም እንደኔ ጀስት የራሴ ትላንትና ሰርች ባረኩት። ምክንያቱም እሱ እዛ 14 ላይ ዘፍጥረት 4:14 ላይ ምን ይላል? ሰዎችም እንዳይገሉ ፈራ። ከዛ በኋላ ደግሞ 15ኛ ይገባና ምን ይላል? እግዚአብሔርም ይሄ ልጅን አትግደሉት ማለት እሱን አትግደሉትን እሱን የገደለ 7 ግርፋት ወይም 7 እጥፍ ቀጠዋለሁኝ ይላል እና ግንባሩም ላይ ደግሞ ምልክት አረገለት ይላል። ለእኔ እንደ ህግ ነገር አዘ ፊውቸር ነገር ነው እንጂ በዛ ፕሬዘንት ላይ የሚከሰት ነገር አይደለም። ለምሳሌ አሁን ወደ ቁርአን ስንገባ አላህ ምን ይላል? ነፍስንም ያላግባብ አታጥፉ ይላል። which is future ነው። አትግደሉ ሲል ካሁን በኋላ ላለን ህይወታችን በህይወት እየኖርን አትግደሉ እየተባለ ነው ያለው። ህግን ፈጣሪ ህግን ይሰጣል። ያንን ህግን የጣሰ ደግሞ ይቀጣል ነው። ስለዚህ ከዛ በኋላ ከአደም ዝርያዎች ወይም ከአደም ልጆች የሚመጡትን ምን ወጥቶላቸዋል? ህግ ወጥቶላቸዋል። ህጉ ምንድነው? ይህን ልጅን አትግደሉት ብሎ ግንባሩ ላይ ምልክት አድርጎበታል። ይሄን ያረጋችሁ ከሆነ ደግሞ 7 እጥፍ አጠፋችኋለሁ መነቀጣችኋለሁ ነው። ለእኔ አዘ ህግና አዘ ፊውቸር ሆኖ ነው እንጂ የሚመጣው ግዴታ በሰዓቱ ሰዎች ስለነበሩ ነገር ነው ያስይዛል ብዬ አላምንም። ማለት አላምንም ስለ ኢንተርፕሬት ያረኩበት መንገድ ትላንት ሰርች ባረኩት ይሄን ያገኘሁት። ምናልባት ከኔ ኢንተርፕሬት የምትስማሙ ከሆነ
ጀስት ኦኬ። ስለዚህ ያቺ ያገባትን ሴት እህት ልትሆን ትችላለች እያልክ ነው? የስ ምክንያቱም ያንም ያው ምሳሌ አሁን እንደ እስልምናም ዓለምን ያው ወንድችና ሁለት መንትዮች ነበር የሚወልደውና ወንድና ሴት እያረ ታላቋ ከታናሿ ጋር ታናሿ ከታላቋ ጋር በእንደዛ መንገድ ይጋባሉ ነው። ክርስትና ጋር እንደዛ ነገር አሩ ይኖራቸው አይኖራቸው አላውቅም። ግን እዛ ላይ ግን ሶስት ቨርሶችን አጣቅሼ ትላንትና ሰርች ባረኩት እንዳልኩ አዳም ከዛ በኋላ 830 ዓመት ነው 800 ምናምን ዓመት እንደኖረ ብዙ ወንዶችና ብዙ ሴቶችን ወልደዋል። ያንን ቃሌብን ነው ቃሌብ የሚለውን ከነዛ አንዱን ከጊዜ በኋላ አግብቶ ሊሆን ይችላል ነው እንጂ ልገደለ ከዛ ሄዶ አገኘ ነገር አያስይዝም። ምክንያቱም ነቢያቶችም ከሆነ ቦታ ሲሄዱ ታሪኩን እንትን ሲል ለምሳሌ ከመካ መዲና ተሰደዱ ይልና ወይም የሆነ ነገር ወዲያውም አይሆኑም ነገራቶቹ ማለት ነው። ግን ሲጻፉ ግን በእንደዛ መንገድ ይመጣሉ። ግን ከዚህ ይልቅ ደግሞ እኔ ሞር ፎከስ ያረኩበት ከነሱ በፊት ሌላ ሰዎች ነበሩ ወይ? ምክንያቱም እሱም ለምንድን ነው ሰዎች እንዳይገሉት የፈራው ሌላ ሰው እስከሌለ ድረስ። ሴም ታይምስ ደግሞ ሰው ከሌለ ደግሞ አትግደሉት ተብሎ ለምን ግንባሩ ላይ ተጻፈ ነው? ለእኔ ህግ ነው። ህግን አትተላለፉ ነው። እሱን አትግደሉት ነው። የሚመጣው ጄኔሬሽን ያንን ህግ የተላለፈ ደግሞ ቅጣት እንትን እንዲለው የተቀመጠ ነው የሚመስለኝ። this is my interpretation። አሪፍ ነው አሪፍ ነው። አዎ እንደዛ የሚልም አለው። በነገራችን ላይ ከቀን በኋላ እንደዚህ ያደርግም ሊሆንም ይችላል። እኔ ተቀብያለሁ። ግን አጋጣሚ ያየነው ነበርና ምንድነው ሰይጣን ነች ምናምን የሚል እንትን ነበረ። እንትና ኢምራንን እንትን የሚያደርገው ሰው ካለ እንትን ደውሉለት፣ ሰው ይደውልልኝ እያለ ስለነበረ ምናልባት ካወራን ከዚህ በኋላ ያለው ሰዓት እንትን ሊመቸኝ ስለማይችል ማለቴ ወደ ስራ መመለስበት እንትን ስለሆነ ጊዜ ስለሆነ ረጅም ሰዓት አይኖረንም እና እንደፈልግን እንትን እንድንል ደውሉለት። የሚያውቀው ሰው አለ? የሚያውቀው ሰው ባለ ስልኩን አለ? ስልኩን አላውቀውም፣ ግን ኢንቦክስ ልኬለታለሁ። ከተመቸው ነው፣ ግን ከተመቸው ብቻ ነው እንጂ ስልኩን አላውቀውም። ችግር የለውም። በቃ የሚያውቁት ሰዎች ካሉ እንትን ይበሉለት፣ ይደውሉለት። ከተመቸው ይመጣል፣ ካልተመቸው ደግሞ እንትን ነው ሰዓታችንን እንጠቀምበት ብዬ ነው አይደል? ጥሩ ነው አይደል? ትንሽ ድርሳናት አጋጣሚ አጋጣሚ ምርጥ ነው ቢመጣ አሪፍ ነው። ሆዴን ነው ያቆሰልኝ። አጋጣሚ እያወራን ነበረና ሰይጣን የማዳም ቅመም ነው ምናምን ነሉ እንዴት እንዳቆሰለኝ እንዴት እንደለዋለው ያስፈጭታል፣ እንጨት ያስለቅሙታል ምናምን ነገር ብሎ በቃ ገደለኝ። አልቻልኩም ሁላ ማውራት። ከዛ ነቀለኝ። አካውንት ለምን እንደሆነ አላውቅም። አባረረኝ፣ ወጣሁ። እሺ ኦኬ። አቡኪ ዲያቆን እንዴት ነው? አቢ ሰላም ነው ወይ? ሰላም አለይኩም። ሰላም ነው። እንዴት ናችሁ? ሰላም ናችሁ? ሁሉ አሪፍ ነው። አልሐምዱሊላህ ሁሉ ሰላም። ባቢ እንዴት ነህ አንተ? እኔ ደህና ነኝ። አቡኪ ጀመርክ ትምህርት ግዕዝ ማስተማር? አይ አልጀመርንም። እነ ኡስታዝ አቡበከር ምናምን አንድ ላይ እንትን ስላሉ አልጀመርንም። ግን ማለት ይችላሉ እንዴ እነሱም ግዕዝ? አይ የሆነ ትምህርት ሊሰጥ ጎን ለጎን ግዕዝንም ተጨማሪ አድርገን እንትን ስላለ ብለውኝ አንድ ላይ ሰብሰብ ሲል ይሻላል ብለው እንደዛ ነው። ፈልጌ እኮ ነው እኔ መማር ፈልጋለሁ ግዕዝ። ከኦፓል ጋር ልታቋቁም ነው? እኔ እንትን እማራለሁ ግዕዝ አሪፍ ነው። አንዳንድ አሁን የሚማሩ ልጆች እያየሁ ነበርና የሚገርም ነው። ትንንሽ ልጆች ግዕዝ እንትን የሚያደርጉ ልጆች እያየሁ ነበርና ትምህርቱ ብትጀምሩ ታሪፍ ነው። አረ ይጀመራል። አረ ኢንሻአላህ ደግሞ ቆንጆ ነው። ራሱ ሴሚቲክ ላንጉዌጅ ስለሆነ እንትን ራሱ ከአረብኛ ጋር ራሱ እንትን አለ ሲሚላሪቲ ያላቸው ራሱ። እንዴት ልታስኬዱት ነው ታዲያ እስልምና በግዕዝ? አይደን እኔ እንትኑ ላይ ነው እንጂ የግዕዝን ባክግራውንዱ ላይ ምናምን ያለውን ነገርና ቤዚክ እንደ አንድ ላንጉዌጅ ነው እንጂ ጀስት ሪሊጅን ላይ አስገብቼ እንኳን አላሰብኩም እስካሁን። ስለዚህ እንሰራለን።
አትፍ ገጽ ምናምን የለውም። እሱ ምን ይሰራል ባቢ? እኔ ምን አውቃለሁ። መጨረሻ ላይ አላሁ አክበር እያልክ ነው። አላህም ኩሉ ይለያል ምናምን እያልክ ከሁሉም ይበልጣል አላሁ አክበር ማለት ከዛ አንጻር ነውና እስኪ በለው አላህም ኩሉ ይለያል አላህ ከሁሉም ይበልጣል ማለት ነው ራሱ ማለት ነው። ይቀጥል። እሺ ምን ትለናለህ? ሐሳብህን ቀጥል እስኪ የሆነ ገረፍ አድርገው። መልከጼዴቅ ላይ እንትን ነው ራሱ የሆነ አስተምሮ ሰምቼ ነበረ። ትውልድ ሐረጉ አይታወቅም ምናምን ብሎ ዕብራውያን 5ም ላይ የሚያመጣው ነገር አለ። አይ ቲንክ ታሪኩ ራሱ የሚጀምረው የሳሌም ንጉስ ዘ ኪንግ ኦፍ ሳሌም ብሎ ነው ራሱ የሚያመጣው። ጄኔሲስ ወይም ዘፍጥረት 14 ቁጥር 18 ላይ ኪንግ ኦፍ ሳሌም ምናምን ብሎ የሚያመጣው አለ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይም ደግሞ እንትን አንተስ ዘ ፕሪስቶስ ፎሬቨር ኢን ዘ ኦርደር ኦፍ መልከጼዴቅ ምናምን እያለ የሆነ ራሱ ምስባክ አለው የሚባል ነገር። ሂብሩ 5:6 ላይ ደግሞ ስለ ዘላለም ካህን ምናምን እያነሳ በቃ ዕብራውያን 6 ላይ ዕብራውያን 7:21 ላይ ምናምን ራሱ ያመጣዋል ማለት ነው ስለ መልከጼዴቅ እና እንትን ነው መልከጼዴቅ ላይ ምንድነው ብለው የሚያነሱት ነገር ለአማናዊ ለክርስቶስ ፕሪኢንካርኔሽን ወይም ደግሞ ቅድመ ተሰግዎት እንትን ነው ብለው ነው የሚያስቡት ኤግዛምፕል ሆኖ ስለሚያስብ ክርስቶስ ደግሞ ያው እንግዲህ እንደምታውቁ ዲቫይን ኔቸሩ ላይ ያው ዘር ምናምን ይሄ የሚባለው ነገር ይሄ ሲድስ የለውም ራሱ ማለት ነው። አፍተር ኢንካርኔሽን ወይም ደግሞ ከዛም በኋላ ያለው ነገር ነው ራሱ ዝርያ ያለው ብለው ነው የሚያስቡት እና እናቱም አባቱም አይታወቁም ሲባል ኢየሱስ ክርስቶስ አማናዊ ምሳሌ ነው ብለው ስለሚያስቡ ነው። ከዛ አንፃር ነውና እሱ ባይዛው ተሰውሯል ብለው ነው የሚያስቡት። መጥቶ ይሞታል ይላል ራሱ ባይዛው ስንት የተሰወረ ቅዱሳን እንዳሉ ታውቃለህ ባቢ? መጽሐፉ ረስቼ ነው እንጂ አይ ቲንክ እናወጣለን። እስከ ዓለም ከተፈጠረ እስካሁን ድረስ እንግዲህ ቅድመ ልደተ ክርስቶስ 5500 ዘመን አለ እንደምታውቁት። ድህረ ልደተ ክርስቶስ ደግሞ 2018 ነን ያለነው አሁንና ካልኩሌት ብታደርጉት ራሱ 7000 ስንት ነው የሚመጣው? እንደዛ ነው 7518 ምናምን እንደዛ አካባቢ ነው የሚመጣው። እና ዓለም ከተፈጠረ ጀምሮ እስካሁን ስንት የተሰወሩ ቅዱሳን አላችሁ? ሰምታችሁ ታውቁ ይሆን? በኢትዮጵያ ኦርቶዶክስ ታስተምሩ አለ። እሱ ስህተት ነው። 7000 ምናምን የሚባለው ይሄ ስህተት ነው። አልቀበለውም እኔ የተሳሳተ እንትን ነው። አይ ቢፎር ክራይስት እና አፍተር ክራይስት ብለው የሚያስተምሩት ነገር አለ አይደለ? እሱ ከዛ አንጻር በሚል ነው እንትን ነው እንጂ እሱማ እንትን የለውም ራሱ ጀስት እንትን ኮስሞሎጂስት ላይ ምናምን እንደዚህ ቢግ ባንግ ቲዮሪ ላይ ምናምን ስትሄድ ዓለም ከተፈጠረች 13.8 ቢሊዮን ዓመት ነው የሚለው ራሱ ማለት ነው። ከ1 እስከ 8 ያለውን ራሱ የሚያጠና ቢሊዮን ዓመት ያው ኮስሞሎጂ ውስጥ ይባላሉ። ከ8 እስከ 13 እስካሁን ደግሞ አትዘናው ያሉትን ደግሞ የሚያጠኑ የአስትሮኖሚዎች ናቸው አስትሮኖመሮች ናቸውና ከዛ አንፃር ኬርክማ ብዙ ነው እና እግዚአብሔር ይህችን ዓለም ያጸናት ከ8000 ዓመት ነው ብለው ነው የሚያምኑት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የማቴዎስ ወንጌል አንድምታ ትርጓሜ ላይ አለ እስከ 8000 ዓመት ከሆነ ዓለም ከተፈጠረ እስካሁን 7518 ምናምን ዓመት ከሆነ አይ ቲንክ ስታቀናነሰው 480 ምናምን ዓመት ይቀራል እና ባይዘው እስካሁን አሁን የምትኖረው 24 ሰዓት እንዳልሆነ ታውቃለህ ባቢ? ምን አልከኝ? 24 ሰዓት አይደለም አሁን የምንኖረው ብለው የሚያስቡት እነሱ ከሰው ኃጢአት የተነሳ እግዚአብሔር ከሌሊቱ 4 ሰዓት ከምንድነው ከቀኑ 4 ሰዓት ከሌሊቱ 2 ሰዓት ቀንሶበት 6 ሰዓት ማለት ነው። ስለዚህ ከ24 ላይ 6 ሰዓት ሲቀርስ ደግሞ 18 ሰዓት ይሆናል ማለት ነው። ለዛ ነው ቀኑ ፈጠረ ምናምን የምትሉት ብለው የማቴዎስ ወንጌል ትርጓሜው ላይ አይ ቲንክ መግቢያው ላይ ራሱ አለ ራሱ ዓለምን እስከ 8000 ዓመት እንዳጸናት ከዛም በኋላ የሰው ልጅ የሚኖረው 18 ሰዓት ምናምን እንደሆነ ራሱ የተቀመጠ ነገር አለና ለዛ ነው ቀኑ የሚፈጥረው ምናምን ብለው ከኃጢአታቸው የተነሳ የሰው ልጆች እንደዚህ እንደቀነሰባቸው የሚናገር ነገር አለ። ድርሳነ ዑራኤል ላይ ደግሞ ቴዎድሮስ የሚመጣው እንግዲህ በ7590 ዓመተ ምህረት ነው ይላል። ወይም ደግሞ እንትን ስትወጣ ማለት ነው ይሄ ምንድነው ጅራታማ ኮከብ ዘውድ የጫኑ 3 ኮከቦች የካቲት ስንት ቀን አይ ቲንክ ባልሳሳት እንደዛ አለና
ይወጣል ከተባለ እንግዲህ ቴዎድሮስ ሊመጣ 110 ቀን 110 ዓመት ምናምን ነው ገና የሚቀረው ቴዎድሮስ ብሎ የሚያስቡት ነገር አለና እና ከዛ አንጻር የሆነ ስሌት አለው ራሱ ባሕረ ሐሳብ የሚባለውን ትምህርት አይ ቲንክ በግዕዙ ላይ አካተን ለመስጠት ቆንጆ ነው ራሱ ቢሰጥ ጥሩ ነው። ጥሩ ትምህርት ነው እሱ ራሱ ባሕረ ሐሳብ የሚባለው ዓለም ከተፈጠረ እስካሁን ስንት ቀናቶች አልፈዋል፣ ስንት ወራቶች አልፈዋል፣ ስንት ሳምንቶች አልፈዋል፣ ስንት አውደ ዓመቶች፣ ስንት አውደ በክቴ ምናምን የሚባል መጥቀ ምናምን የሚባሉ ነገሮች አሉና እስካሁን አልፈዋል። የዛሬ ስንት ዓመት ለምሳሌ በአብይ መች ነው የተወለደው፣ በምን ወንጌላዊ ነው የተወለደው፣ ምን ቀን ነው የተወለደው፣ ምን ሰዓት ነው የሚለውን ያው ጀስት ካልኩሌሽን አለ። ፋክት ይሆን አይሆን እንግዲህ አይደል ነው ግን ተምረናል። ራሱ ባሕረ ሐሳብ ባሕርና ሐሳብ ከሚል ነገር ነው የመጣው። ባሕር ማለት ሰፊ ነው፣ ሐሳብ ማለት ደግሞ ያው አይዲያ ነው ራሱ እና ከዛ አንፃር ነው ራሱ እና ተሰውሮ ነው ያለው እስካሁን ዓለም ከተፈጠረ እስካሁን ድረስ 3 ሚሊዮን 600 ቅዱሳን ተሰውሯል ብሎ ነው የሚያምኑት። 3 ሚሊዮን 600 ቅዱሳን ኧረ አይምጡ ባሉበት ይቅሩ ምን ይሰራሉ ብለህ ነው እንዴ? እኛ የት እንደርስባቸዋለን? ጭራሽ ዓለም በካህን ልትሞላ ነው እንዴ? ያሉ ይበቃሉ፣ ምንም አልጠቀሙም። ምንድን ነው መጠየቅ ፈልጌ የነበረው ረሳሁት። አንተ ነበር በእናትህ አቡበከር ባለው ይህንን ለኢየሱስ የማይሆንበት ምክንያት ማለት ነው እንደ መልከ-ጼዴቅ ሶሪ ኢየሱስ ማለት የእግዚአብሔር ልጅ ነው የተባለው እዚህ ጋር ትልቁ ነገር አሁን ያንን ሁልጊዜ ስታነሱላቸው ማለት ነውና ኢየሱስ አትሊስት እናት አለው ይሄ ግን አባትም እናትም የለውም ሲባል የሚሄዱበት መንገድ አለ። ምክንያቱም ኢየሱስ የእግዚአብሔርንም የሰውም ልጅ ነው ማለት ሰው ፍጹም አምላክ ነውና ምንም እንኳን በሰውነቱ እናት ቢኖርም በአምላክነቱ ግን የለውም ብለው የሚያነሱት አርጊውመንት ይኖራል። ስለዚህ እዛ ጋር ደግሞ ትልቁ ነገር የሚያስራቸው እንደሆነ ታውቃላችሁ። ኢየሱስ እንዳልኳቸው የእግዚአብሔር ልጅ ተብሏል። እንደ በዮሐንስ ወንጌል 5:36 ላይ እኔ ግን ራሴን የእግዚአብሔር ልጅ ነው ያልኩኝ ነው የሚለውና የእግዚአብሔር ልጅ እንደሆነ ያምናሉ። ይሄኛው ግን የተባለው የእግዚአብሔር ልጅ ሳይሆን like the son of God ነው የተባለው ወይም ደግሞ ልክ እንደ እግዚአብሔር ልጅ ነው የተባለው። ስለዚህ እንደ እግዚአብሔር ልጅ ከሆነ ሁለት ናቸው። የእግዚአብሔር ልጅ የተባለ ኢየሱስ አለ። ይሄኛው ደግሞ ልክ እንደ እግዚአብሔር ልጅ በእግዚአብሔር በአማርኛው በአርገው ነው ያስገቡት። እንግሊዘኛ ግን like the son of God ነው የሚለው። ስለዚህ like the son of God ከተባለ እንደ ኢየሱስ ለምሳሌ አሁን እኔ ኑራዲስን ልክ እንደ ባቢሎን ምን ልበል ሀበሻ ነው ልል ነበር። ባቢሎን ሀበሻ አይደለም እና ያንን ነገርን ያስረዋል ማለት ነው። ልክ ኑራዲስ ኦኬ አሁን አሪፍ አገኘሁኝ። ኑራዲስ ልክ እንደ ባቢሎን ወንድ ልጅ ነው። አይ ሶ በዛ መንገድ ይገባል። ላይክ የሚለው ነገር ስለገባው ማለት ነው ያንን ኮምፕሊትሊ ኢየሱስን ያወጣዋል። ምክንያቱም ኢየሱስ ዘ ሰን ኦፍ ጋድ ተብሏል። ይሄኛው ደግሞ ላይክ ዘ ሰን ኦፍ ጋድ ነው የተባለው። ሶ ሁለት ሰዎች ናቸው ያሉት እና ለኢየሱስ እንደማይሆን ላሳያችሁ ብዬ ነው። የሚገርም ነው። እሺ የጻፈለት ወይ የደወለለት ሰው አለ እንዴ? ለነገሩ በቃ ከመጣ እንትን ካለ አሪፍ፣ ካልመጣም አሪፍ ነው። ግዴታ አይደለም። ምናልባት የሆነ ነገር እናደርጋለን ስለተባባልን ነው እንጂ ካልመጣም አሪፍ ነው። እሺ ሙግዲ ነው። እንዴት ነሽ? ሰላም ከታች ያለሽው አይሰማም?